የጸጥታ ተቋማት ነበሩ። ለምን መንግስት በዚህ ሰዓት ላይ ይሄን አጀንዳ ታዲያ ሊወስደው ፈለገ? ነገሩ አግራቬት እያደረገ ሲመጣና ከቁጥጥር ውጭ የሚወጣ ከሆነ ኔክስት የሚመጡ ምርጫ ምናምን የሚባሉ ነገሮች ዝክትልትሎች ጋር ተያይዞ በአንድም ሆነ በሌላ መንገድ ሊያጠለሽ የሚችል ነገር ሲሆን ኮንትሮል ከሚደረግበት ነገር ውጭ ሲሆን ኢንተርፌር አድርጎበታል ስርዓቱ። ስለዚህ አንድ ግለሰብ ከወራት ዓለም ላይ የለም እኮ ቻይና ውስጥ አንድ ግለሰብ ኢንቨስቲጌት አድርጎ የሆነ አስታውሳለሁ በቤጂንግ የኦሎምፒክ ጊዜ ይሄ በርድስኔት የሚባለውን የቤጂንግ ኦሎምፒክ ምንድነው ስሙ ስቴዲየም ግንባታ ላይ አንድ ቻይናዊ ሚሊየንስ ምናምን አጭበረበረ። መንግስት ያን የሚመስል የሚያምር እንትን የሰራለትን ሰውዬ ኢንቨስቲጌት አደረጉና ሰቀሉት። አንድ ግለሰብ አይደለም መርምሮ ተጋፍጦ እንግደልህ እንምታህ ምናምን እየተባለ ተደብቆ ምናምን ያደረገው ራሱ መንግስት ለሙስና የማይመች ስትራክቸር ስላለው አሳዎች ቶሎ መረብ ውስጥ ይገባሉ። አይመችም። አንፎርቹኔትሊ ኢትዮጵያ ውስጥ እንደዛ አይደለም የሚመች ታስታውሱ እንደሆነ የአውቶቡስ ባሶች መጡ የዛሬ 2 ዓመት 3 ዓመት። አውቶቡሶቹ የተገዙበት መንገድ ብዙ ሲያከራክር ነበር ሚዲያ ላይ። የተጠበቁት አውቶቡሶች አይደሉም፣ ዋጋቸው ተመሳሳይ በዝቅተኛ ዋጋ የመጡ አብዛኞቹ አሁን ተበላሽተው ቆመዋል ምናምን እየተባለ ነው። ስለዚህ የሙስና መንግስት ነው፣ ይሄን ማመን ያስፈልጋል። ለሙስና ተጋላጭ ያደርጋል ማህበረሰቡንም ምኑንም ያደርጋል። አሁን የምታያቸው እኮ ቅድም ስታነሳቸው የነበረው ዲና ሙፍቲ እኮ ፋንክሽናል አይደለም። ዲና ሙፍቲ ከጀርባው ሌላ ሰው የመንግስት ስልጣንን በዋነኝነት የያዘ የመቁረጥ የመፍለጥ አቅም የሌላቸው ሰዎች ይኖራል። ቢመዘዝ ይሄ ነገር እየተመዘዘ ቢመጣና ክሊር የሆነ ምናልባት መንግስት ከቀየረ ለወደፊት ክሩን ስንመነዝረው ከንቲባዋ ምናምን ድረስ የሚካሄድበት ነገር ይኖራል 100%። ምንም እነሱ ሳያውቁ የጸለዩ ምናምን የሚያስብል ነገር አይደለም። ታስታውስ የዋተርጌት የሚባል አሜሪካ ውስጥ የዋተርጌት ቅሌት የሚባል ነበርና ያ የሆነች ነገር ድምጽ ምናምን የማጭበርበር ጉዳይ ነበር ሲሆን የነበረው። አስቡት የተጀመረው አንድ ግለሰብ የጀመረው ጉዳይ አንድ ግለሰብ ሊያጭበረብር የሚመስል ጉዳይ ነበር። አት ዘ ኤንድ ኦፍ ዘ ዴይ ግን ፕሬዚደንቱን ሁሉ የተገኘበት ምክትል ፕሬዚደንቱ የተገኘበት ጉዳይ ነው። ሶ ይሄ እንደዚህ አይነት ዳንጀረስ የሆነ ሙቭመንት ውስጥ ስርዓቱ በደንብ እስከ አናቱ ተዘፍቆበታል። እንደው አሁን እዚህ ያንተ ፔጅም ወይ ደግሞ ይሄ ፕሮግራም በዚህ ርዕስ ላይ ያልሆነ ስለሆነ ነው እንጂ ኮንስትራክሽኖች አሁን ያሉ ኮንስትራክሽን ድርጅቶች ሳይት እየወሰዱ ያሉ ድርጅት ማነው ሆልድ የሚያደርጋቸው? ማነው እንትኖች እናውቃለን። ከመንግስት ጋር ቀጥተኛ ንክኪ ያለ ሪል ስቴቶች የህዝብ ገንዘብ እየበሉ ያሉ ሪል ስቴቶች አንዳንዱ ትልልቅ የመንግስት ባለስልጣናቶች ከጀርባቸው ያሉበት ይሄ ነው። አሁን ወደ ጥያቄ ልምጣ። እነዚህ ሰዎች እንዴት የመጀመሪያ ነገር እኔ በግሌ እንደ ሞሼ የፍትህና የርትዕ ጥያቄ እንትን ይላል ብዬ አልጠብቅም። የመጀመሪያው ነገር ምክንያቱም አሁን ባነሳውልህ መንደርደሪያ ከጀርባ ትልልቅ አካላት ሊገኙ ስለሚችሉ የተንዛዛ የፍትህ ስርዓት ይኖራል። በዚህ ውስጥ ተንጠባጥቦ የሚወጣ ይኖራል። ምናልባት ከዛ የሆነ ቦታ ላይ ተደቅድቆ ይቀራል። መንግስት ይሄን ሁሉ የመክፈል እነዚህ ሰዎችም አሁን ብንወስድ አሁን የምናነሳቸው ሰዎች ግለሰቦች ባለሀብት የማስታወቂያ ሰዎች ተብለው ይሄን ያህል ሀብት ኖሯቸው ይሄን የመክፈል አቅም ላይኖራቸው ይችላል። ምን ሊሆን ይችላል ግን ፍትህ ተረጋግጧል ተብሎ የሆኑ ሰዎች ይታሰራሉ። 6 ዓመት 7 ዓመት ይፈረድባቸዋል። በቃ ይሄ ሆኖ ተበልቶ ይቀራል። ነገ ስርዓት የምንቀየርበት መንግስት የምንቀየርበት ትክክለኛ ነገር የምናመጣበት ወቅት ሲመጣ በዛ ጋር ሲመጣ የሚካስ ይካሳል። አሁን ባለው ሁኔታ ኢትዮጵያ ውስጥ ማጭበርበር የተለመደ ነው። አሁን መጥራት እንችላለን። ከዚህ በፊት የነበሩ በእንደዚህ አይነት መንገድ የሄዱ ሰዎች ምን ተደርጎላቸዋል? 1 2 3 የተበሉ ኦርጋናይዜሽኖች አሉ። ከዚህ በፊት ሲጠቀሱ የነበሩ ተመልሶላቸዋል። እነዛ የተበሉ ኃይላት በሪል ስቴት የተበሉ ተመልሶላቸዋል? አልተመለሰላቸው። እዚያ አሜሪካ የመጣው ሰውዬ ማን ነው? ፍሳህ ምናምን የሚባለው በአግሪካልቸር በሪል ስቴት ምናምን የበላው ሰውዬ አሁን ደግሞ ማን? ፓስተር ማቴዎስ የሚባል ሰምተ ይሆናል። በቅርቡ ታስሯል። ሪል ስቴት በርካሽ ሰጣለው የሚል ያዋሳ ሰው ፓስተር ማቴዎስ የሚባል ረጅም ሰው አሁን ታስሮ ገብቷል። እሱ የበላቸው ሰዎች ግን ብራቸው አልተመለሰላቸውም። ግን ጀስቲስ ፍትህ ተረጋገጠ። እሱ 6 ዓመት ወይ ምናምን ተፈረደ፣ ተረጋገ። እንደዚህ ነው የሚሆነው። ይሄ እንደዚህ አይነት ነገር ስርዓቱ በራሱ ኢንጌጅ የሚያደርግበት ስለሆነ ነው። ፎር ዘ ፊውቸር እንግዲህ የሆነው እናያለን። አሁን ባለው ተጨባጭ ሁኔታ ግን ቅድም ያነሳው አብርሃም ግዛው ያልከው
እሱ ልናገርና ልጨርስ። አብርሃም ግዛው የዚህ ዘመን ሳምሶን ማሞ ነው። እንደነዚህ አይነት ስርዓቶች ከህዝብ ያልወጡ ስርዓቶች የሚተማመኑበት የሆነ ቤዝ ይፈልጋሉ። ከዚህ ከአርት ጋር መለጠፍ ይወዳሉ፣ ከምናምን ጋር መለጠፍ ይወዳሉ። የሆነ የካቲታ ምናምን ሲመጣ ሽርጣ የደዛ ምናምን ትሆናል። አሁንም በተመሳሳይ እሬቻ ሲመጣ ወይ ደግሞ ጥምቀት ሲመጣ ጎንደር ወይ የሆነ ባህር ዳር ምናምን ትሽከረከራለ። ይህ ስርዓቶች ይፈልጋሉ ቅቡልነታቸውን ለማረጋገጥ ህዝቡ ይወደኛል ለማለት የምር ህዝቡ ይወደኛል ሳይሆን ህዝቡ ይወዷቸዋል ብለው በሚያምኑት ነው መምጣት የሚፈልጉት። አብርሃም በዛ አይነት መንገድ ራሱን አዳብሮ የመጣ ነው። ስርዓቱ በደንብ ሰፖርት ሲያደርገው የነበረ ነው። ግን ማን ሆነካ? ኦኬ ቢዝነስ ሰዎቹ እነዛ እነ ዳንኤል የተባሉት ምንድነው ሊያደርጉ የሚችሉት? ይሄን ነገር ሲያስቡ ፕሮሞተር ማናገር ነው የሚያደርገው። ቅቡል የሆነ ፕሮሞተር ያን ያደረጉት ዳሬዚት ይሄ ፕሮሞተር መጣ። ልክ ዘፈን ሰብስብን አሁን እዚህ ሙሉ ሸዋን ነው ምነው ሸዋ የሚባለው ሰውዬ አዶናይን ወደዚህ ሀገር አምጥቶ ምናምን ልክ እንደዛ ሊያደርገው ቢዝነስ ሊሰራ እንዳሰበው ኦኬ የሆኑ ሰዎችን ሰብስብልን እንደዚህ አይነት ነገሮች አሉ፣ ይሄን ፕሮፖዛል እስቲ ያምጣ አለ። እነዚህ ሰዎች ፕሮፖዛል እነዚህን ብናመጣሉ ዲል አደረጉ። አዎ ከሌ ብለው ዘረዘሩ። እነዚህ ሰዎች እንዲህ ባላቸው ኤክስፒሪየንስ እንደዚህ ባላቸው ዘረዘሩ፣ አመጣ። ከዛን ስቴፕ ባይ ስቴፕ እውነቱ እኮ እየገባቸው ነው። ስቴፕ ባይ ስቴፕ መጀመሪያ ሲመጡ ኖርማል ነገር መስለ እነ ሉላ ወጡ እንዳላችሁት እኮ ነው፣ እነ ከሌ ወጡ እንዳላችሁት። ግን ኦልሬዲ ጥቅሙ ጥሩ ስለሆነ ያው ኢትዮጵያ ውስጥ የተለመደም ነገር ስላለ ከተጋለጥክም የሆነ ነገር ህዝብ ተበልቶ ስለሚቀር በዛ አይነት መንገድ ሆነው ቀለጠ እና ያም ሰውዬ እንደዛ ነው ለማለት ነው። ቴዲ የሚድል ኢስት ምናምን በኋላ ገባለሁ እናወራለን። በዚህ አጋጣሚ ግን ሁላችንም ሉላ ገዙንና ማናት እጻይወት አበበን እነዚህ ሚስቴክ የሰሩትን ብቻ ሳይሆን አስቀድሞ የነቆሩ ኃላፊነት የሚሰማቸው ታዋቂ ሰዎች እነዚህ የአርቲስቶች መከበር አለባቸው። ለሌሎች ማበረታቻ እንዲሆን ሁላችሁም ቴንኪው ማለት አለብን። ሉላ ገዙንና እጻይወት አበበ በጣም ኃላፊነት የሚሰማቸው ጀግኖች ናቸው። እሽርታቸው ወደ አንተ እንምጣ። እኚህ ሰዎች ገንዘባቸውን እንዴት ነው የሚያገኙት? ወል እንግዲህ ሁሉም ተናግሮታል። እያንዳንዳችን እዚህ ያለነው ቅድም ስለዛ ጉዳይ እኔ ግን ገንዘቡን በመስጠት ራሱ የችግሩ መፍትሄ ይሆናል ብዬ አላምንም። ችግሩ ሰፊ ነው። በሀገራችን ኢትዮጵያ የደረሰው በጣም ትልቅ ሰፊ የሆነ መዘመት አለበት። አዎ ስነቀል ለውጥ መምጣት አለበት። ይህ ውሸቱ ማስቀረት የክልል አስተዳደር የምን የሚለው ፖለቲካሊ ነው መመታት ያለበት። ይሄ እነዚህ ሰዎች እኮ ቀኝ እጅ እና አብይ ቀኝ እጅ ናቸው። አልፎም ተርፎም ሆነ ለምሳሌ እኔ አቅም ብኖረኝ ፎር ኤግዛምፕል በእነሱን የአብይ ደጋፊ በመሆናቸው በእነሱ ላይ ዘመቻ እንዲካሄድ ሌላ ፋብሪካ አድርገ ፈጥሬ ላጭበረብራቸው በየዋህነትም እነሱ ገንዘብ እናገኛለን ብለው ተመተውም ሊሆን ይችላሉ። ተንኮል ተሰርቶባቸው ሊሆን ይችላል። በአንድ ሳይድ ብቻ አይደለም። ነገር ግን ከዚህ በፊት ተጠያቂ እንበልና ይርታቸው አንድ ነገር አስታወስከኝ። ቅድም አንዴ እኮ አንዳንድ ፖለቲከኞች ጆዋር መሐመድ ዓለም ላይ የነዳጅ ዋጋ እየጨመረ ነው፣ አሁን ነው መንግስት የሚወድቀው ምናምን ብሎ አንድ ጽሑፍ ጽፎ በቃ ንቃተ ህሊናው እያሳቀኝ ነበር። ዓለም ላይ የነዳጅ ዋጋ ከጨመረና አንተ ስልጣን ላይ ከወጣ አንተ ጠቅመ አንተም ልታቆመው አትችልም የነዳጅ ዋጋን መጨመር። አሁን ሁላችንም ጨምሮብናል ዓለም ላይ። እችን መልካም አጋጣሚ በመጠቀም አሁን ነው መንግስት ይወድቃል ምናምን ብሎ ሲናገር እያሳቀኝ ነበር። ፖይንቱ ምንድነው? አሁን ጥያቄ ኦኬ፣ ይሄ ግርግር አንተ ስልጣን ላይ ብትወጣ እንዴት ነበር ላይፈጠር የሚችለው? እስኪ እሱን ነገር አንደኛ ምን ታስተካክል ነበር? ምን ታረግ ነበር? አንደኛ ስር ነቀል ለውጥ መምጣት አለበት የምንልበት ትልቁ ስራ ያልተሰራ እኮ ታምቆ ወንጀለኞች የነበሩ በኢህአደግ ጊዜ በደርግ ጊዜ አካውንትብል ሆኖ ወደ ፍርድ የቀረቡበት አመራር የለም። ስለዚህ ለምንድን ነው ሪፎርም ስለተደረገ ወንጀለኞች በዛ እንዳሉበት አካሄዱም የስርቆቱም የወንጀል አሰራሩም ስለሚያውቁበት ከመንግስት ውጭም ስለተነካኩ በዛ ውስጥ የሚሰሩትን ስራ ስለሚያውቁ ቢያምፁ እኮ መንግስት ህዝብ ቢያምፅም እነዚህ ሰዎች በሚያውቁት በልምዳቸው ይህን ስራ ይሰራሉ ብሎ እድል ተሰጣቸው ማለት ነው እንጂ ከደርግ ጀምሮ ሲገሉን የነበሩ ቀይ ሽብር ሲያፋፍሙ የነበሩ
በደም የጨቀዩ አሁንም ቢያደርግ ውሃ ወንድ ብልት ያንጠለጠሉ ወንዶች ሴቶች ጭምር ሲደፍሩ የነበሩ ትዝ ይልህ እንደሆነ በቄሮ ተብሎ የህዝብን ገንዘብ የተሰበሰበውም በጉልበት ገብታችሁ ውሰዱ ተብሎ ተወስዶ ነው የቀረው። ስለዚህ ወንጀሉ እየተለማመደ ምንም ተጠያቂ አንሆንም። እኛም ብንበላ ገንዘብ ብንዘርፍ ብናጭበረብርን ቁልፍ የሆኑ ሰዎች እናውቃቸዋለን እንዴት እንደሆነ ስለሚያውቁት ወንጀሉ እየተስፋፋ ነው ሄደው። አብይ ከመጣ ጀምሮ አንድ ወንጀለኛ ታስሮ ተፍርድ አይደለም። ንጹሃን የአማራ ፖለቲከኛ እንዲህ እንዳይሆን ችግሩ እየሰፋ እንዳይሆን እንቅጨው ትክክል አይደለም አካሄደ ብለው የፓርላማ አባል የነበሩ ሰዎች እንኳን ለፍርድ ሳይቀርቡ እየማቀቁ ነው ያሉት። እውነት ይመነምናል እንጂ አይቆረጥም። ገና አገሪቱ ባለው በአብይ አህመድ አመራር ብዙ ነገር እየተከሰተ በአጭር ጊዜ ለውጥ ምናይበት ይሆናል። ኮሎኔሎች በየቦታው እየቀሩ ነው ያሉት። አሁን በአርማጭሆ የተደረገው አይተው ሰምተው ይሆናል። እሱ እንደርሳለን። በፋኖና በፌዴራል መንግስቱ ውጊያ ላይ እንደርሳለን። አቶ ይርታቸው ሁሉም ነገር እኮ ፖለቲካ አይሆንም። ሁሉም ነገር ከፋኖ ጋር መያያዝ የለበትም። መሰረቱ እኮ ህገ መንግስቱ ነው። አሁን ሁሉ ብልሹት ነገር ከወያኔ ከሁሉም የመጣውን መሰረት አለው። እንግዲህ እናት ከሌለች አንተ ልትወለድ አይችልም። አባትና እናት አሉ፣ አንተ ተወልደሃል፣ እኔም ተወልጃለሁ። ግርማ የተባለ ሰውዬ ከእናቱ ማፀን ከወጣበት ጊዜ ጀምሮ ሲያጨበረብር የኖረ ሰውዬ ከእነሱም ግርማይ ከሆነ የወያኔ ግርማይ ነው የሚሆነው በትውልዱም ወይም ደግሞ ገና አሁን ነፍጠኛ ሲባል ነበር አይደል? አይ አማራው እኔ ነፍጠኛ ነኝ። እሺ ነገር ታዋቂ ሰዎች ማህበራዊ ጉዳይን ፖለቲከኞች እኮ እንደ ማህበራዊ ጉዳይ እኮ ማውራት አለብን እኮ ፖለቲካውን ትተን ማለት ነው። አሁን ይህ በማህበራዊ ተርም ነው መወራት ያለበት። አሁን በማህበራዊ ቋንቋ ስትነግረኝ ህዝባችን የተጨበረበረው በእነዚህ ታዋቂ ሰዎች ነው፣ በአርቲስቶች ነው፣ በሶሻል ሚዲያ በሜንስትሪ ሚዲያ ላይ ባሉ ፌመስ ሰዎች ነው። የተጨበረበሩ ምስኪኖች አሉ። እዚህ ውስጥ ኦሮሞ ተጨበርብሯል፣ አማራው ተጨበርብሯል። እያንዳንዱ 1200ዎቹ የተጨበረበሩት በሙሉ አማራ አይደሉ፣ ከብሔር ናቸው ማለት ያለ ኢትዮጵያውያን ናቸው። ሁሉም ከተጨበረበረ እነዚህ ታዋቂ ሰዎች እነሱን አይተው ከሆነ ገንዘባቸውን የከፈሉት እነዚህ ዜጎቻችን ገንዘባቸውን ሊያገኙ የሚችሉት እንዴት ነው? አንደኛ እንኳን ገንዘቡ ህይወቱ የሚያጣ ሰው አለ። በአሁኑ ሰዓት ሊመለስ ይችላል፣ ሊያገኙ ይችላሉ፣ ላያገኙ ይችላሉ። ለምን መሰለ? ስርዓቱ እስካለ ድረስ አሁንም ይህም ቢበሉ ባይመለስም ነገ ህይወታቸው ያጣሉ እነዚህ ሰዎች። ጥያቄ አልገባውም። አቶ ይርታቸው ህዝብ ይታዘባል። ያንተማ በለጸግነ እኮ በአንተ አስተሳሰብ እኮ ኢትዮጵያ በለጸገ ሌባ የለም እኮ ወንድሜ። አንተ ከበለጸግ በቃ ሌላ ሰው እንደ በለጸግ አድርገህ ነው የምታስበው። ይገባኛል። ያንተ የምትፈራው ስርዓቱ አይቀርለትም። ነግሬሃለሁ እኔ አዲስ አበባ ይርታቸውን ቆስቁሳ የመልስ ምቱን ቻለው። አንሚቱ አድርገህ መናገር አልነበረብህም። እንደ እውነቱ ከሆነ ቀጥል። ይርታቸው ከነኩት አፉ እሳት ነው የሚተፋው። እሺ ይርታቸው ቀጥል። ስለዚህ ይህ አይዞ ለእኛ ደስታ ነው። ለምን ሰዎቹም የአማራ ህዝብ በረሃብ ያለቀ መኪና ኤሌክትሪክ መኪና እነዳለን ብለው ይርታቸው ቀጥል። ቆይ ህልማቸው ጨለመባቸው። አንድ እርዳታ አላደረጉ ለአማራ ህዝብ። በፖለቲካ ክፍለ ጊዜ እናወራለን። ቆይ ይርታቸው ፕሊዝ። አሁን እነዚህ ወገኖቻችን አዋተንም እንስጣቸው አንድ ነገር ነው። በፖለቲካ ጉዳይ ላይ ፋኖ ጉዳይና የፌዴራል መንግስቱ ውጊያ ስላለ እሱን በሚቀጥለው ቻፕተር 2 እናወራለን። ይህን ማህበራዊ ጉዳይ ብቻ ንገረን። እንዴት ነው ገንዘባቸውን የሚያገኙት እነዚህ ህዝባችን? እነዚህ የሚያገኙበት መንገድ ሰፊ እድል ሊኖር ይችላል። አሁን ምን አለ መሰለህ፣ አንደኛ በውሸት የሚያጭበረብሩ ሰዎች መያዛቸውና እስር ቤት መውረዳቸው መዋረዳቸው ራሱ ገንዘቡ እንኳን ባይመለስላቸው ትልቅ እፎይታ ነው። ወንጀለኛ ስትይዝ፣ ወንጀለኛ ስታስር፣ ወንጀለኛ ስትቀንስ ሌላውም ብዙ ወንጀለኛ የሚደነግጣል። ብዙ ይሄ ትልቅ ኢምፓክት አለው እኮ ዝም ብለን በቀላሉ የምናይበት አይደለም። ከመንግስቱ ውስጥ ያሉትን የተነካኩትን በሙሉ ያስደነግጣቸዋል።
እጃቸው ሊጠመዝዛቸው የሚችልበት መንገድ አለ። ስለዚህ ይህ ቢያገኙትም እሰየ ባያገኙትም እሰየ ነው። ለኔ ዳዝ መክስሚ እንትን አይደለም። ከወንጀለኛ ጋር ሲሰሩ ነበር። ወንጀለኛ የሆነ መንግስት እያወቁ እየደገፉ ነበር። ገንዘቡ በሁለቱ ሳይድ የህዝብ ገንዘብ የዘረፉት እንጂ ከሰማይ ያመጡት ኢንዱስትሪ ከፍተው የተመተመደስ ኢንዱስትሪም የለም። በአሁኑ ሰዓት ኢትዮጵያ ያሉት ባለሀብቶች እኮ በውሸት በማጭበርበር በህዝብን ንብረት በመዝረፍ ያገኘ ገንዘብ እንጂ ለፍተው ቢዝነስ ከፍተው አሳደው ኢምፖርትና ኤክስፖርት አድርገው ያመጡት ገንዘብም አይደለም። ያንን ያህል ገንዘብ አልጨነቅም ነው። ብዙ ካገኙ ግን ከሌላ ድሃ የቀሙትና የዘረፉት ገንዘብ በማጭበርበርና በመንግስት ጥገኝነት በመሆን አሁን ለምሳሌ አሜሪካ መጥቶ መንሱር ሴቲዋን አታሎ እዚህ አሜሪካ ገብቶ ሁኔታው ከዚህ ለካስ 11 ፔኒ እንደማይገኝ አውቆ እዛ በኋላ ዙሮ ነው ሄደው ስራ ካልሰራ ሆምለስ ነው የምትሆነው እንጂ መንሱር ተባልክ፣ ጀማል ተባልክ፣ ይርታቸው ተባልክ፣ ገረማርያም ተባልክ ሳሰራ የምታገኝበት ምንጭ የምትሰርቅበት የምትዘርፍበት ህዝብ የምታጭበረበርበት መንገድ ስለሌለ ብድግ ብሎ እንደ ወፍ በሮ ነው ሄደው። ስለዚህ አሁን ቦታዬ ኢትዮጵያ የሚዘረፈው ሳልሰራ ሳልል በሽቶ የረጨሁ ማጭበረበርበት ሀገር አለ ብሎ አብይ ደግሞ ቀኝ እጄነ ፕሬዝዳንት ይሆናለሁ የህልም ቅዠት እንኳን አሁን ዶሮ እንኳን መሆን አይችልም። አውራ ዶሮ መሆን አይችልም እንኳን የኢትዮጵያ ፕሬዝዳንት ለመሆን ህዝቡ አወቀው። ብዙ ውሸታም ደግሞ እንዳሉ በዛ ውስጥም ፍርስርሱ ይወጣል። አልገባኝም። እንኳን ፕሬዝዳንት አብራ ዶሮ መሆን አይችልም ስትለኝ ሰው አብራ ዶሮ መሆን ይችላል እንዴ? ተመልሶ ከሰውነት ወደ አብራ ዶሮ እንዴት መቀየር ይችላል? ዶሮዎቹን አብራ ዶሮ አብራ ዶሮ ከሆነ ዶሮዎቹን ይመራቸዋል እና በዛ ደረጃ እንኳን መምራት አይችልም ለኢትዮጵያ ህዝብ ማለት ነው እንጂ እንትን አይደለም። ዶሮ ሆኖ ማለት ሳይሆን በቃ ችሎታው አነሰ፣ ወደቀ፣ ተቆረጠ፣ መነመነ፣ ተቀበረ ማለት ነው። ስለዚህ ከውሸት ምንላቀቅበት ጊዜ ደግሞ ረጅም ሳይሆን አጭር እያጠረ ነው የሄደው። ከራሳቸው ካናታቸው ጀምሯል ወደ ታች። እንግዲህ በአማራ ክልልም ያሉ እየተቆረጡ እየተሰበሰበ ወደ አዲስ አበባ እየሸሸ ነው ያለው። እዛ ያሉትን ደግሞ ከላይ ጀምረው እየፈረሱ ስላሉ ብዙ ነገር የምንሰማው ቅድም መጉንዳ እንኳን እዛ የውስጥ አርበኛ ምስጢር ነግሮናል። ብዙ ነገር የምሰማው አለ። እንግዲህ ቢነግረን ጥሩ ነበር፣ ግን መስማታችን አይቀርም የሆነ ሌላ ነገር እና እሺ ጋይስ፣ እሺ ለሰጠኝ እድል አመሰግናለሁ። ታብታብ አድርጉ፣ አበባ ስጡ እንጂ ኧረ ዝም ብሎ ቁጭ ብሎ ይህን ወጣት ለውጋ እድሜውን እኮ እያቃጠለ ነው ያለው። እናንተ ታዳምጣላችሁ ወይ? ታብታብ አታረጉ ወይ? ገንዘብ አትሰጡ? ምንድን ነው ችግሩ? ይርታቸው አንተ ብቻ ነህ። አንተና መሰሎች ናቸው ቴዲ ሐዋሳ ታፕታፐሮች፣ የጀርባ አጥንቶች፣ ይርታቸው አማራ ድምፅ። ከልብ አመሰግናለሁ። ሊስን ጋይስ፣ ጎበዝ ፖለቲከኛ የሚገባበትንና ማይገባበትን ማወቅ አለበት። ለምሳሌ ቅድም ያልኳችሁ ዓለም ላይ የነዳጅ ዋጋ ጨምሯል። ዓለም ላይ ሰላማዊ ሰልፍ ይደረጋል። ኢትዮጵያ ብቻ የሚመጣ ነገር አለ። ዓለም ላይ የነዳጅ ዋጋ በጨመረበት ሰዓት ላይ ለኢትዮጵያ ብቻ የመጣ ቢሆን ኦኬ። ለሁሉም ዓለም የመጣን ጉዳይ ለኢትዮጵያ ብቻ እንደመጣ አድርገህ መንግስት አስወግዳለሁ ካልክ ይሄን መንግስት ካስወገድክ በኋላ አንተም ስልጣን ላይ ስትቀመጥ የነዳጅ ዋጋ ልትቀንስ አትችልም። ነዳጅ አምራች አይደለንም እኛ። ምን ታደርጋለህ? ፊሊፒንስ ለምሳሌ ከዚህ በኋላ ነዳጅ ላይ ያላት እንትን 20 ቀን አያቆያትም። ሳውዝ ኮሪያ 40 ቀን አያቆያትም። ጃፓን 30 ቀን አያቆያትም። ዓለማት ችግር ላይ ነው። እኔ ባለሁበት ሀገር ላይ የነዳጅ ዋጋ እየጨመረ ነው። በፊት $50 መቀዳ የነበረ አሁን 80 ምናምን እየቀዳው ነው። ሰው ይታዘባል። ቅድም የጀዋርን ሳነሳላችሁ የጻፈው ጽሁፍ በጣም ኮልድ ዩርሰልፍ የፖለቲካል ሳይንቲስት እና እንደዚህ አይነት ነገሮች መተንተን ካልቻልክ ሰው ይታዘባል። የሚያውቁ ሰዎች አይ ምናምን ይለዋል። ልክ እንደዛው ማህበራዊ ጉዳይም ሲመጣ ማህበራዊ ጉዳይን ከምናራምደው ፖለቲካ ሂሳቤ ወጥተን አሁን ሞሽን ተመልከቱት። ለምሳሌ በቃ እንደ ማህበራዊ ጉዳይ ነው የተነተነው። የፋኖ ደጋፊ ነው። ማህበራዊ ጉዳይ ግን በማህበራዊ ቋንቋ ነው የተነተነው። ሁሉም ነገር ፖለቲካ አይሆንም። ሰው ተጭበረበረ ከተባለ አንተም ስልጣን ላይ ብትወጣ ሰው መጭበረበሩ አይቀርም። ችግሩ ጥያቄው እንዴት ልትቀርፈው ትችላለህ? እሱን ማስረዳት አለብን። ሁሉን የሚፈጠር ክስተት ከምታራምደው ፖለቲካ ጋር ሰፍተ ማቅረብ የለብም። ሰው ይታዘባል። ይሄንን ማስተካከል አለብን። ነገ እግር ኳስ በእግር ኳስ ብሔራዊ ቡድናችን ተሸነፈ፣ በዚህ ጉዳይ እንዴት እናውራ ምናምን ብዬ አጀንዳ ይዤላችሁ መጣ።
ምን ያገናኘዋል? እያደረግከው ካለው ትግል ጋር ገባችሁ? ፖለቲከኞች በጣም ስማርት መሆን አለባችሁ። የምትገቡበትን ሸርትት ብላችሁ የምትገቡበትን አጀንዳና እንትን ማለት ሁሉም ነገር ላይ ከምታራምዱት ትግል ጋር እንትን አታርጉት። ያን እናርግ ሰውም እንትን እንዳይደል ማለት ነው። ሌላ ይህን ጉዳዩን ሳነሳላችሁ በሲሪየስ ነው። መፍትሄ የሚጠብቁ ወገኖቻችን አሉ። ገንዘባቸው እንዴት ነው የሚያገኙት? ለምሳሌ እኔ መንግስት ራሱ ይክፈል ከካዝና ወጥቶ ይክፈላቸው። ምክንያቱም እኛ በባህሪያችን አጀንዳ በአጀንዳ ላይ የተደራረበብን ምንረሳ ሰዎች ነን። አሁን ግርማ የሚባል ሰውዬ እዚህ ጋር ሱፍና ከረባት አስሮ የምታዩ ሰውዬ እድሜ ልኩን ሲያጭበረብር የኖረ ሰውዬ ነው። ህግ ቢኖር ከአንድ ጊዜ በላይ ሊያጭበረብረን አይገባም ነበር። አንድ ጊዜም ሲስተም ቢኖር እኮ ማጭበረበር አይገባውም ነበር። ግርማይ በመጀመሪያው እንቁላል ሲሰርቅ የተቀጣ ሰውዬ ስላልሆነ 3ኛ ዙር እየገረበን ነው። በእኔ ትንታኔ ግርማይ አሁንም ጠበቅ አድርገን ካልያዝነው 4ኛ ዙር ይገርበናል። በሌላ ፕሮጀክት ይመጣል። ይሶ አሁን የሆነ ዱባይ የሆነ ቦታ ላይ እግሩን ሰቅሎ እየቀመቀመ እየፈረሸ እያደመጠ ነው ጅሎች እያለ ይሄ የመንግስት ኃላፊነት ነው። ህዝባችን ተዘርፏል። ህዝባቸው ይመለስላቸው። እንዴት ነው የሚያገኙት? የእኔ መፍትሄ የመንግስት እንዝላልነት የፈጠረው ነገር ስለሆነ መንግስት ላደረገው ነገር ተጠርጣሪዎችን አድኖ መያዙ ትክክል ነው። እሱ ብቻ ግን በቂ አይደለም። ሶሪ ብለው ሊከፍሏቸው ይገባል ብያለሁ። ልክ እንደዛ ሁሉ እናንተም የምትሉት ነገር መኖር አለበት። እያደመጡ ያሉ ሰዎች ስላሉ እኚህ ህዝባችን ገንዘብ የተጨበረበሩ እንዴት ነው ገንዘባቸውን ሊያገኙ የሚችሉት? ሶራ ምን ትላለህ? እሺ ቴዲ አመሰግናለሁ። አሁንም መመሪያው ገንዘባቸውን እንኳን አያገኙም ነው የምለው። ገንዘቡ የሚገኝም አይመስለኝም። ለምን? እነዚህ ሰዎች በጣም ልምድ ያላቸው አጭበርባሪዎች ስለሆኑ በእርግጠኝነት አካውንታቸው ላይ ቢፈተሽ 500 ሺህ መንግስት መስጣቸው ለምን ነው? መንግስት አሁን ለምሳሌ እንደዚህ አይነት ነገሮች ሲጭበረበር ሰው ፈንድ የለም ኢትዮጵያ ውስጥ እንደዚህ አይነት ሲስተም መንግስት እንዲሰጥ የሚያደርገው የግድ ጠያቂነት መጀመር አለበት። የመንግስት ተወካይ አምባሳደር ዲና ሙፍቲ፣ አምባሳደር ማለት እኮ የመንግስት ተወካይ፣ መንግስት ለመንግስታዊ ጉዳይ የሚልከው ሰው ማለት ነው አይደል? እኚህ ሰው በታደሙበት መስቀል አደባባይ ማርሽ ባንድ ወጥቶ የተጨበረበሩ ዜጎቻችን ናቸው። እንዲህ ያለ አሰራር ከሌለው ከዛሬ መጀመር አለበት። ለምንድነው የማይሰጣቸው? የኛ ክፍተት ነው የኛ ክፍተት የፈጠረው ነው ብሎ ህዝብን ይቅርታ ጠይቆ ለምንድነው የማይመልስላቸው? ልክ ነህ እኮ። አሁን ይህን እንደዚህ አይነት ሲስተምን እንደዚህ አይነት አዋጆች በህግ ጠንከር ያለ አሰራር ያስፈልጋል። አሁን ለምሳሌ መንግስት ከ200 ሺህ ብር በላይ ባንክ ቤት ላስቀመጡ የፋይናንስ ፈንድ አዋጅ ጸድቋል። በዚህ ዓመት ነው ባለፈው ዓመት አይ ቲንክ። ልክ እንደዚህ በእንደዚህ አይነት መልኩ የሚጭበረበሩ ሰዎችን ተጠያቂነት አድርጎ ከዛ መንግስት የሚሰጣቸውን ይህንን ነገር እኮ የሚያደርገው ለምሳሌ የባንኮች እኮ ፈንድ የተፈጠረው ከባንኮቹ ራሱ ነው ሴቭ የሚደረገው። ባንኮቹ ራቸው የሚያዋጡት። ልክ ያ ባንክ ሲከስር ባንኩ ለአንተ ብርህን ይመልስልሃል መንግስት ማለት ነው። የእነሱን ብር ሰብስቦ ልክ እንደዚህ አይነት ሜካኒዝም ያስፈልጋል። ልክ ሪል ስቴቶች አሁን ለምሳሌ ኤክሰስ ሪል ስቴት አጭበረበራል። ከዛ ተፈታ ቤቱን ሰርቼ እሰጣለሁ አለ ድጋሚ። የት አልሰጥቷቸዋል? ድጋሚ የለም እኮ። ለምን? ያኛውን ነገር የሚያደርገው ይሄ ሰውዬ ያንን የሚያደርግበት ፋይናንሻል ካፓቢሊቲ የለውም። እነዚህ ሰዎች እኮ ብሩን አሽሽተዋል፣ የተለያዩ ነገሮችን አድርገዋል። ማስታወቂያ ሰራተኞችን ማን ብትጠይቃቸው ብራቸው የለም፣ ብር እጃቸው የለም። ኃላፊነቱን የሚወስደው ማን ነው? ይችላል ይህን ኃላፊነት መውሰድ ያለበት እኮ አልኩህ እኮ። አሁን እኮ መንግስት የሚጠይቀው አሁን ለምሳሌ ፍርድ ቤት ቢፈርድባቸውም በፍትሐ ብሔር ቢከሰሱ እነዚህ ሰዎችም ድጋሚ ድርጅቱ ነው ፊንቴክ ነው የሚጠይቀው ይክፈል የሚባለው ፋይናሊ ማለት እኮ ነው። ይህን ነው የሚወስነው ፍርድ ቤት። ሌላ ላደረግልህ እኮ የሚችል ነገር በወንጀልም ተጠያቂ ይሆናል፣ በፍትሐ ብሔርም ብራቸውን እንዲመለስላቸው ይገደዳል። ግን አካውንት ሲታይ አካውንት ውስጥ ያን የሚያክል ብር አይገኝም። ገብቷል? አሁን ስለሆነ የማን አካውንት ነው? የፊንቴክ አሁን አካውንት ላይ ዛሬ ቼክ ቢደረግ በእርግጠኝነት 1 ቢሊዮን ነው። ፌደራል ፖሊስ ምን አለ መሰለህ? ቀላል ነገር ሀዋዚስ እዚህ ጋር አንበለ 400 መኪኖችን ከጅቡቲ ያስመጡ በማስመሰል አዲስ አበባ ውስጥ ከሌላም ቦታ ላይ ተከራይተው በማምጣት ዲስፕሌይ አድርገዋል፣ አሳይተዋል። አሲፍ ከጅቡቲ እንዳስመጡ አስመስለው ይላል የፖሊስ ሪፖርት። ማን ያከራያቸው? ከሳባድ የልሳው ለምሳሌ ከኔም ሊከራይ ይችላል፣ ከአንተም ሊከራይ ይችላል። እዛ ጋር አዳዲስ መኪኖች ናቸው። እነዚህን አከራይተው ከሆነ ያከራይ መኪና አሁን ስታከራይ መቼስ እዛ ጋር ያሳያቸው መኪና የተነዳ መኪና አይደለም። መኪና ኪራይ ከሆነ
እነ አዲካ ምናምን የተነዳ መኪና ለቱር ለምናምን ያከራዩዋል። ራሳቸው የሚሆኑ መሰለ አስመጭና ላኪዎቹ ራሳቸው በዚህ ቢዝነስ ላይ ተባባሪ ናቸው። በተለይ እዚህ ኦኬ መኪና የሚያስመጡ ሰዎች ራሳቸው ስቲከራቸው ያልተላጠ ያልተነዱ መኪኖችን ለዚህ ለቀረጻ ብቻ ተባብሯቸዋል፣ አከራይተዋል። እውነት ነው። አዲስ አበባ ውስጥ ያሉ መኪና አስመጪዎች ከእያንዳንዱ ለምሳሌ በየአካባቢው እየሄዱ እነዚህ ሰዎች ከየአካባቢው እየሄዱ መኪኖችን ሰብስበው ነው እንደዛ ዲስፕሌይ ያደረጉት እኮ። አንተ 10 ከኤርታቸው 10 ከኔ 10 እያደረጉ ሰብስበው ነው ያሳዩት። ገብቷል? ያንን ነገር ያደረጉት እኮ ይጀምር። ለምን ነው ያልተነዳ ሊሸጥ የመጣ መኪና የምትከራየው? ለምንድን ነው እንደዚህ አይነት አሰራር አለ እንዴ? አይ ዶንት ኖ። አንድ መኪና ዲለር ጋር ሄደ አዲስ መኪና ያከራያሉ እንዴ? እንደዚህ አይነት ነገር አለ? ያ እኮ የሚያደርጉት እኮ ለምሳሌ እኮ ሊሰጥ የሚችለው ያ ሰውዬ መኪናው በምንድን ነው? እነዚህ ሰዎች ብር አላቸው፣ በሰዓቱ የተቀባበሉት ብር እኮ አለ። ስለዚህ ሞር ብር ይሰጥሃል፣ ለአንድ ቀን ነው ይህን ያክል ብር ከፍላለሁ ሲል ያ ሰውዬ ይጓጓል። ኦልሬዲ መኪናው ቆሞ እነዚህ መኪና አከራዮች ራሳቸው አስመጭና ላኪዎችም እጃቸው አለበት ማለት ነው። በጣም ሰንሰለት ነው። ትክክል እኮ ነው አለበት። ለምን መሰለህ? እዛ ጋር መኪናው ቆሞ ነው የሚሉ አይደለ? መኪና አስመጪዎቹ ጋር ከሚቆም ችግር የለውም ለግማሽ ቀን ስጠኝና እኔ አንድ 50 ሺህ ብር 100 ሺህ ብር እሰጥሃለሁ ሲለው ኦኬ ይላል። ምን ችግር አለው? እኔ ጋርም ቆሞ ነው። ሰዎች አንደኛ እንደዚህ ተብለው ገንዘብ ተቀብለው አከራይተው ወይም በጉርብትናም በሌላ ቢዝነስ ጋይስ ያለ አንዳች ትውውቅ እንደዚህ አይነት ቢዝነስ አብረው ሊሰሩ አይችሉም። እኚህ ሰዎች ልንገር፣ ነፍስ ያለው የፌዴራል ፖሊስ ነፍስ ያለው የስለላ ተቋም እነዚህ ሰዎች ገንዘባቸውን ቢከታተል ምናልባትም ከእያንዳንዱ ከሚገደለው ባለሀብት ጀርባና ከሚታገተው ዜጎቻችን ጀርባ እጃቸው አለበት። እኚህ ሰዎች አሁን እኮ ቀደም መተዋወቅ ይሄ ቢዝነስ አላገናኛቸውም። እንደው በአንድ ጀንበር ሄደ መኪና ዲለር ጋር አስመጭና ላኪ ጋር ሄደ የሆነ ጉዳይ ስላለብኝ እባክህ መኪና ናከራ አውሰኝ ምናምን አትልም። ኦፍኮርስ ይሄንን እኮ ነው ያልኩ። መንግስት መጀመሪያም ነገሮቹ ስር ሳይሰዱ ለምንድነው ፎሎ አፕ ያላደረገው ነው ያልኩት። እዚህ ጋር ነው ነገሮች እየተወሳሰቡ ነገሮች በዚህ ልክ እየሄዱ ለምሳሌ እነዚህ ሰዎች እኮ በአካውንት ነው ትራንስፈር የሚያደርጉላቸው ላስመጪዎቹ አይደል? መቼም በካሽ አይሰጧቸውም፣ እርግጠኛ ነኝ። አሁን ያ ነገር ራሱ እኮ ቼክ መደረግ ይችላል እኮ እነማን አስመጪዎች ጋር እነዚህ አይነት የጥቅም ትስስር ኖሮ መኪኖቹ መጡ፣ እንዴት ተመርጠው እነዚህ አይነት ነገሮች ተሰሩ፣ መቼ እንዴት የሚለውን እኮ መንግስት ማጣራት አለበት። እንደዚህ አይነት ኢንቨስትመንቶች ሲሰሩ ይሄ ከባድ ወንጀል እኮ ነው። ስለዚህ የመንግስት ክፍተት አለበት ነው የሚለው። አንደኛ ተጠያቂማ መንግስት ነው። ቅድም ብያለሁ እኮ አንደኛ መንግስት ነው። መንግስት ይክፈላቸዋል ዜጎቻችን፣ ለተበሉት ዜጎቻችን በራሱ ቴዲ። አሁን እኮ መንግስትን ክፈል የሚያስብል የህግ አግባብ የለም ነው ማለት እዚህ ጋር መጀመር አለበት። አሁን የግድ ሁሉም ነገር ስለወደፊት ካወራን ለቢሮ ማስዋቢያ ቢሊዮን ብር ስታወጣ በየትኛው የመንግስት አሰራር ነው ገንዘብ ስታወጣ የነበረው? ያ ኮልኩኮ ካሁን በኋላ መንግስት እናቁማ። በሚከፈላቸው መንገድ እኚህ ሰዎች መንግስትን አምነው ይጠብቀናል፣ ብንታለል እንኳን ያነቃናል። መንግስት እኮ ፖሊሲን የሚመራ መከላከያን የሚያዝ የስለላ ተቋም ያለው ሁሉን ነገር ፈትፍቶ ሊያቀርብልኝ ይገባል። ለዛ መሰለኝ አምነን እኮ በጋራ ያዋጣን ያቋቋምነው ተቋም እኮ የኛ አገልጋይ ነው እኮ መንግስት። አገልጋይ እንዲያገለግለን የሾምነው አካል ጭራሽ እያስጠቃን ነው። ስለዚህ ማነው ሪስፖንሲቢሊቲውን የሚወስደው? አልኩ እኮ መንግስት ሪስፖንሲቢሊቲ ቢወስድም ግን ፍርድ ቤት ሲወስን ፍርድ ቤት መንግስትን ክፈል ብሎ የማስገደድ አቅም ያለው አይመስለኝም። መንግስት ራሱ ይህንን ነገር የህግ ባለሙያዎች ለምሳሌ እንደዚህ አይነት ማስገደድ መንግስትን ማስከፈል የሚችልበት ህግ አንቀጽ እንዳለ አላውቅም። በግሌ ነው የምልህ እንዳልኩ ለምሳሌ ፍርድ ቤት እኮ ያስገድድ አይደለም። መንግስት ይህን ዜና ሰማ አይደለም ደንግጦ ይነዋት የፍርድ ሂደቱ መቀጠል አለበት። እንደዛ ካልሆነ መንግስት አይነቃማ። ነገ ከነገ ወዲያ ብዙ ሌቦች ይፈጠራሉ። ታዲያ ማን ኃላፊነት የሚወስደው? የግድ ፍርድ ቤት ውሳኔ ሳይጠበቅ የተዘረፉ ሰዎች ስም ዝርዝራቸው አለ፣ የከፈሉት ገንዘብ አለ፣ 1200 ከዛ በላይ ናቸው ተብሏል። ለእያንዳንዱ ቢሮ እየጠራ የአዳነች አቤቤ ቢሮ ሊሆን ይችላል፣ የዶክተር አለሙ ስሜ ቢሮ ሊሆን ይችላል። የሆነ ቦታ ላይ ግን ሊሰጣቸው ይገባል ከይቅርታ ጋር አባዛት። እኔ እኮ አምናለሁ። ትክክል እኮ ነው ፕሪንሲፕሉ። ግን ያንን ነገር ለምሳሌ ግን መንግስት ከካዝናው ላይ ብድግ አድርጎ 1.2 ቢሊዮን ብር ለመስጠት ያስችለዋል። በምን አግባብ ነው ሊሰጥህ የሚችለው? መንግስት እኮ ያንን ነገር የሆነ እኮ ህግ ማዕቀፍ ያስፈልጋል ያንን ነገር ለማድረግ።
የህግ ማዕቀፉ ግን የሚዘጋጀው ለምሳሌ እንደዚህ አይነት ህግ ማዕቀፍ ከሌለ በሂደት ነው አዋጅ ወይም የሆነ ህግ የሚታሰረው። ለወደፊት እንደዚህ አይነት ነገር ለምሳሌ አክሲዮን ሽያጭ አሁን ካፒታል ገበያ ሆኗል አይደል? ልክ እንደዚህ አይነት ህግ ማዕቀፎች ያስፈልጋል ማለት ነው። አሁን እንደዚህ አይነት አጭበርባሪዎች እንዳይመጡ ከዚህ በኋላ በምን መልኩ እንከላከለው ነው ዋናው ፖይንት መሆን ያለበት። መንግስት ጥፋተኛ ነው። ጥፋቱን እንደዛ ስትል እያንዳንዱ እዛ ሀገር ላይ የሚሰራው ስራ ሁሉ በህግ ማዕቀፍ እንደሚሰራ ነው የምታስመስለው። ኖ እንደዛ እያልኩ አይደለም። ህግ ሳያውቀው የሚሰራ ነገር የለም። በህግ ማዕቀፉ ሳይሳ ዘንድ በቃ በዛ መዛልፎ ይከፈላቸዋል። አሁን እንደዚህ በእኔ እምነት ኢስ ኢምፖስብል ነው የምለው። አንተ በምትለው አካሄድ ኢምፖስብል ነው የምለው። ለሪፐብሊካን ጋርድ የምትከፍለው ደግሞ እስኬት እያመጣ ነው። በየትኛው የፔሮል መዋቅር አልፎ ነው? የትኛው ህዝብ ተወካዮች ምክር ቤት አጽድቆት ነው? ከየት በመጣ በጀት ነው የምትከፍላቸው? የሪፐብሊካን ጋርድ እኮ አንድ የመከላከያው ክንፍ እኮ ነው። ስኖት አባት ዝም ብሎ የተቋቋመ እኮ በየትኛው መዋቅር ነው እያቋቋምካቸው? ለምሳሌ ደሞዝ ትከፍላቸዋለህ? በጀት የሚያጸድቀው ሪፐብሊካን ጋርድ እኮ የልዩ ዘመቻዎች ልዩ አካል ነው አይደለም? ተጠሪነቱ ለማን? ልዩ ዘመቻዎች ክፍል ውስጥ ነው ያለው። ፖይንቱ ይሄማ መንግስት ራሱ የተስማማበት ጉዳይ ነው፣ የሚያውቀው ጉዳይ ነው። ትከፍላቸዋለህ። ፔሮል አያውቃቸውም። በጀት የሚያጸድቀው የፌዴሬሽን ምክር ቤት ነው። የነሱን የተለየ ሁኔታ ደሞዝ የሚከፈላቸውን የነሱ በጀት አይታወቅም። አሁን ልክ በዛው አግባብ ከከፈልካቸው ለእነዚህም ዜጎቻችን ከህግ አያስፈልግም። ከህግ አግባብም ውጭ ጠርተህ መሸለም አለብህ፣ ወይም መሸለም አልኩኝ መስጠት አለብህ ከይቅርታ ጋር። እኔ እንደዛ ነው እያልኩ ያሉት። እኔ ደግሞ ያንን የሚያስኬድ አካሄድ ይኖራል ብዬ አላምንም ነው ማለት የኔ እምነት ነው። አሁን ልክ አንተ እንደምታምነው እኔ ደግሞ እንደዚህ አይነት አካሄድ ሊከተል አይችልም። የሚከተለው ምንድነው? ፊንቴክን እንዲከፍል ነው ሊያስደርግ የሚችለው። ያንን ደግሞ ሲያደርግ ፊንቴክ ያንን የሚያክል አቅምና ሁኔታ በአሁኑ ሰዓት ያለው አይመስለኝም። ፊንቴክ የሚባለው እኮ የለም እኮ ገብቶኛል። አሁን እኮ የሚከሰሰው ማለት ፊንቴክ ነው የሚከሰሰው አይደል ቴዲ? አሁን ፍርድ ቤት የት ነው ያለው? ፊንቴክ የሚባል ካምፓኒ ውስጥ አይደል እንዴ ዳንኤል ምናምን የሚባሉ ሰዎች ያሉት? ግርማይ ነው ግርማይ አገር ቤት የለም እኮ በቃ ዛሲት አሁን ይህንን ሰውዬ አግኝተው ወይም የእሱን ንብረቶች ካላገድክ ከምናምን ካላልክ በስተቀር እነዚህ ሰዎች ሊመለስላቸው አይችልም ኮምፕሊትሊ። ለምን? ያየነው ነገር እኮ ስለሆነ ኢትዮጵያ ውስጥ ይሄ ፕሮሰስ እኮ በቃ ያየነው ነው የኖርንበት ነው። እንዳልኩ እኮ ነው እና አክሰስ ሪል ስቴት ምናምንም ይባላል፣ ይታሰራሉ፣ ሲወጡ ሰርታችሁ ቤቱን አስረክቡ ይባላሉ። ግን መፍትሄ የለውም ነው ማለት። በእኔ እምነት ይህንን የሚያደርግ የህግ ሲስተም ስለሌለ ኢትዮጵያ ውስጥ የሀገሪቷ ደካማ የህግ ስርዓት ስለሆነ ይህንን ነገር ሊፈታው አይችልም ብዬ ነው የማምነው። የእኔ እምነት ነው። እኔ እኮ ገብቶኛል። እኔ የምጠይቅህ ሀርሽ የሆነውን ውሳኔ ይህን ሳይገባኝ ቀርቶ እኮ አይደለም። መንግስት መክፈል አለበት ስል በዚህ ደረጃ አስጨንቀ ነው እንዲከፍል ካላደረግነው እንዝላልነት ይቀጥላል። ግርማይ ገብረ ሚካኤል በኢህአዴግ ጊዜ በዘረፈ ሰዓት የኢህአዴግ ባለስልጣናቶች ይቅርታ ብለው ያን ያህል ህዝብ አዲስ አበባን በሚያጥለቀልቅ ሰዓት ተጭበረበርም ብሎ ስርዓት ህግና ስርዓት አስይዘው ቢሆን ኖሮ ግርማይ ድጋሚ ሊገርበን ባልመጣ ነበር። እንዴ ሰውዬ እስከ መቼ ነው የተመላለሰ የሚገርበን? በነፍሳችን ይጫወታል እንዴ? ካልሆነ ለግርማይ የሚሰጠው ቻንስ እኮ ለመላ ኢትዮጵያ ሁላችንም እድላለን እኮ። እያጭበረበሩ ለመኖር ከሆነ እንዴ በየ10 ዓመቱ እየመጣ ይገርበናል እንዴ? በመጀመሪያ 10 ዓመት 6 ሚሊዮን ብር ወሰደ። ከዛ በመኪና በራይድ ሼር ካምፓኒ መጣ ወሰደ። አሁን ድጋሚ መጣ 2 ቢሊዮን ብር ወሰደ። ታዲያ ይሄማ እንደዚህ እያጭበረበረ የሚፈታ ማይጠየቅ ከሆነ የሚረሳ ከሆነ ሁሉም ኢትዮጵያዊ መብት አለው። ታዲያ ለግርማይ ብቻ ተለይቶ የሚሰጠው መብት ምንድን ነው? ስለዚህ ቆይ መንግስት የሆነ ቦታ ላይ አደብ እንዲይዝ ሊነገረው ይገባል። የመንግስት ክፍተቶች እንዳሉበት ካወቅ ግለሰብ ጋር ብቻ ሲሆን ህግን አላውቅም ማለት ከተጠያቂነት አያድንም የሚለውን ቃል መመዘው መንግስት ሳመች ነው ኃላፊነቱ የሚወስደው። ይሄ ሁሉ ነገር መሀል አዲስ አበባ ላይ ሲደረግ ማርሽ ባንድ ሲወጣ ዲና ሙፍቲ ቆሞ ሲያስቀድስ መስቀል አደባባይ ሲሰጥ በቴሌቪዥን ማስታወቂያ ሲሰራ ያው ለሲሆን መንግስት የማንን ጎፈሬ ነው የሚያወጥረው? አንድ ሌባ ሳደህ በሚያዝበት በዚህ ዘመን ላይ መላ ህዝብ ሚሊዮኖች ሲጨበረበሩ መንግስት በዚህ ደረጃ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ማለት ደግሞ ዝም ብሎ ቨርባሊ ብቻ አይደለም፣ በአክሽን ነው። ኃላፊነት ወስጃለሁ ምናምን አይደለም። ለእነዚህ ሰዎች ገንዘባቸው ሊሰጣቸው በሚቻልበት መንገድ ላይ ተበድሮም ይሁን ተሰብስቦም ይሁን
ንብረቶቻቸው ተሽጦም ቢሆን ብቻ የሆነ ቦታ ላይ መቆም አለበት። አስተማሪ የሆነ ነገር ሊደረግ ይገባል። ከዛ አኳያ ነው የምልህ። ትክክል ነው። 100% እስማማለሁ። አስተማሪ ነገር መደረግ አለበት። መንግስት ኃላፊነት መውሰድ አለበት። አስተማሪ ቅጣት ለሰዎች መሰጠት አለበት። ትክክለኛ ነገር ነው። ግን ይሄ ነገር ግን እኔ አሁን ዲፕሊ የህግ አካሄዱ ስለማላውቀው ነው። ለምሳሌ ህግ መንግስት በምን አይነት መልኩ ነው ለእነዚህ አይነት ሰዎች ለእንደዚህ አይነት ሰዎች ተጎጂዎች ካሳ የሚከፍለው ምናምን የሚለውን ነገር አላውቅም። ግን ያንን ነገር መስተካከል አለበት። ከኢትዮጵያ ውስጥ ህግ ቢኖር ኖሮ በዚህ ልክ ከዚህ በፊት ሰዎች በማጭበርበር አጭበርብረው እየተረሱ ድጋሚ ሄሎ ቴዲ ይሰማል? ይሰማል። እና ያንን ነገር ህግ ስርዓቱ መከበር አለበት፣ በስነ ስርዓቱ መካሄድ አለበት ብዬ አምናለሁ። ያ ነው መሆን ያለበት። መንግስትም የህግ ማዕቀፉን ማስተካከል አለበት፣ ሲስተሙን። ሰዎች እንደዚህ አይነት አጭበርባሪ እኮ ምቹ መንገድ ስላለ እኮ ሰዎቹ ደጋግመው የሚመጡት ልክ እንዳልከው እኮ ያንን መንገድ መዘጋት አለበት። እሺ ሶራ ቀላል ጥያቄ ልጠይቅህ። የጉምሩክ ባለስልጣን 400 መኪናዎች ገቡ ተብሎ በዜና ሲነገር መሀል አዲስ አበባ ላይ ቁጭ ብሎ አለሙ ስሜ ነው ማነው የጉምሩክ ባለስልጣን? ዶክተር አለሙ ናቸው? ማነው? እኔ የምመራው ቢሮ እያንዳንዱ የቀን እንቅስቃሴ ምን ያህል መኪና ገባ ምናምን እዛ የሚመለከታቸው አካላቶች እንዴ ሀገሪቱ ውስጥ የሆነ ያለውን ነገር ለምሳሌ የትራንስፖርት ሚኒስተር ከሆንኩኝ ከትራንስፖርት ጋር የሆነውን ነገር ሁሉ በንቃት መከታተል አለብኝ። አንድ ሰው 400 መኪና ከጅቡቲ ሞጆ ደረቅ ወደብ አምጥቻለሁ ከዛ አዲስ አበባ አምጥቻለሁ ምናምን ሲል እንዴ ሪፖርት ይቀርባል እኮ አይደል? ምን ያህል መኪና ገባ በቀን ውስጥ ምን ያህል ወጣ ከጅቡቲ ሞጆ ምን ያህል ምንድነው የመጣው? ይሄን እነዚህ መኪኖች የገቡና BYD ደግሞ ኢቨን እዚህ ካናዳ ውስጥ ራሱ BYD የካናዳ መንግስት ከቻይና ጋር ተፈራርሞ ገና ዲለር እየፈለገ ነው። ይሄ በዜና የሚነገር ነገር ነው። የካናዳ መንግስት ከቻይና ጋር ባደረገው የንግድ ስምምነት BYD ገብቷል። ህዝቡ ያውቃል፣ ምን ያህል መኪና እንደገባ ያውቃል። ለመሸጥ ቦታ እየፈለጉ ነው። ምን ያህል መኪና እንደገባ በዜና ተነግሮ ነው። ዋጋቸው እነዚህ ናቸው። ይሄን ያህል መኪና ገብቷል፣ እየታየ ይጨምራል። እያንዳንዱ ነገር እናውቃለን፣ በዜና እንሰማለን። BYD የሚባል መኪና ከቻይና መጥቶ ጅቡቲ አርፎ ሞጆ አርፎ አዲስ አበባ ገብቷል ተብሎ ይሄ ሁሉ ቅልጥ ያለ አቧራ የሚያስጨዝ ዜናና ማስታወቂያ ሲሰራ በዚህ ጉዳይ ላይ የሚመለከተው አካል የት ነው ያለው? ይሄ ሁሉ መኪና መግባት አለ መግባቱን አቁም ነው ትላለህ? ልክ እኮ ነው። አሁን የቀደም መጀመሪያ ዙር ላይ እንዳወራሁት መንግስት ስር ሳይሰድ ሰዎች ሳያለቅሱ ሰዎች ብራቸው ሳይበላ ይሄን ያክል ኢንቨስትመንት ሲንቀሳቀስ የብር እንቅስቃሴ ሲሆን የጉምሩክ እንቅስቃሴ ሁሉንም መከታተልና ስር ሳይሰድ ነገሮችን ማረም ነበረበት። የሁሉ ጫጫታ ሳይመጣ ነው የኔ ሀሳብ። እኔ በዚህ ነው የምስማማው። ልክ ነው። የኮሚሽን መስሪያ ቤቱ የጉምሩክ ኮሚሽንም ተጠያቂ ነው። ከተጠያቂነት አይደለም። አርቲስቶችም እኮ ተጠያቂነት አይደለም የምልህ። ጅቡቲ ሄደው ያዩት መኪና ኢትዮጵያ ውስጥ ሲገባ ዶክመንቶችን አላዩም፣ አላስተካከሉም። መንግስትም ያንን ኃላፊነት አልተወጣም። ህዝቡ የሸማቾች ጥበቃ ምናምን የሚባለው ድርጅትም ይህንን ነገር አልተወጣም። በእነሱ እንመጣለን። በእነሱ ሰራዊት እንዴት እንደዚህ ያለ አሳይቶ መንሳት እንደተጫወቱበት አላውቅም። አትሊስት ሰራዊት ትንሽ ካሉት ትንሽ ሰራዊት ልምድ ያለው ሰው ነው። ትንሽ አለ በብዙ ማይልስ የነቃ ጅቡቲ አይቻለው፣ ያው መኪናም ተጭኖ ሲመጣ አይቻለው ይላል። የፌዴራል ፖሊስ ደግሞ ጅቡቲ ላይ ምናምን የታዩት እነዚህ መኪኖች አልመጡም ነው የሚለው። የሌለ ነገር ነው። ወይ ሰራዊቱ ዋሽቷል ወይ ፌዴራል ፖሊስ ዋሽቷል። እኔ ፌዴራል ፖሊስ ያደረገው ምርመራ እሱን ነው ወስደው ጅቡቲ ላይ ያሳዩቸው መኪኖች አዲስ አበባ አልገቡም። 400 መኪኖች የኪራይ ናቸው። እንዴት ሊሸወድ እንደቻለ ሰራዊት ማለት ኤክስፒሪየንስ ያለው ሰው ነው። እነ ሉላ ገዙ እንኳን ሲወጡ ለምንድን ነው የወጣችሁት ብሎ መጠየቅ ይችላል። ብዙ ዲለሮች ጓደኞቹ ናቸው። ጋይስ እንዴ ምን አይሮን ነው እንዴ ማንም ሰው ዝም ብሎ ተራ እንኳን እንትን ይሄን እኮ ትጠይቃለህ እኮ አይሮን ነው ሶ ለዚህ ካልሆነ እኛ ገራ ትክክል ነው። አሁን ትክክል ነው። አሁን ለምሳሌ ይሄ ነገር ምንድነው ኔትወርኩ በጣም ትልቅና በደንብ ቢዘረዘር ቅድሞሽ እንዳለውም ብዙ የመንግስት ሰዎች ያሉበት ኔትወርኩ ትልቅ ስለሆነ
በደንብ ሲታይ ወደ ስር ሲገባ ብዙ የመንግስት ባለስልጣናት ከጉምሩክ ኮሚሽን ጋርም የሆኑ ሰዎች ይህን ነገር አፕሩቭ ያደረጉ ሰዎች ይኖራሉ። ገብተዋል። የተለያዩ የውሸት ዶክመንቶችን እያሰሩ ምናምን ነገር እንደዚህ አይነት ነገሮችን ያደረጉ ሰዎች ስላሉ በዛ መልኩ ነው የሚታየው እና ዲፕ ነው ይሄ ነገር ዲፕ ነው። በጣም የጥቅም ትስስሩ የሰፋ ነው። ይሄ አንድ ሰው ሁለት ሰው ግርማይ ወይ ዳንኤል ምናምን የምንለው ሳይሆን ረጅም ነው። በጣም ረጅም ነው። ዲፕ ነው። ጥልቅ ነው። ስለዚህ ይህንን ነገር በደንብ ጥሩ ኢንቨስቲጌሽን ይፈልጋል። ብዙ ሰዎችን በትክክለኛው መንገድ ህጉ የሚጣራ ከሆነ ትላልቅ የመንግስት ባለስልጣናት ማለት ነው። ሰራዊት ምን ይላል መሰለህ? የመንግስት ሰዎች ራሱ ካሉ እኔ እንዴት ልጠራጠር ይላል። ይሄ እነ ሰራዊት ራሱ ለነሱ ፌርነስ ሰራዊት ራሱ እንዲያምን ያደረገው የመንግስት ሰዎች ራሱ አንዳንድ ውስጥ ያሉ ሰዎች እጃቸው አለበት። ይሁን ምን ይላል መሰላችሁ? ላልሰማችሁ ሰዎች ይታል ይሁን ከሱ በላይ ነውና ይሄን ሲደርሰስርክብ ላሳያችሁ እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያለን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ ትልልቅ የመንግስት ኦፊሻሎች በሚኒስትር ደረጃ ላይ ያሉ እነማን ናቸው? መታቋቸው ሚኒስትሮች አሉ፣ ማናቃቸው እነ ሰራዊት የሚያውቃቸው አሉ ማለት ነው። ሚኒስትሮች ሁሉ አሉበት ማለት ነው። ይሄው ሰሙት የሚናገረው እንዴ ልጠርጥር እዛ ምንድነው መስቀል አደባባይ ላይ ያለን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት ምናምን ኃላፊዎች መጥተው እንትን ሲያረጉ ይህንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን አምሶሪ ሰራዊት ፍቅሬ በተወሰነ መንገድ ተጠያቂ ልታደርገው ትችላለህ እንጂ ሰራዊት እዚህ ጋር ምንድነው ሊያደርግ የሚችለው? ማለት ሰራዊት ከዚህ በላይ ኢንቨስቲጌት ማድረግ አለበት። እንደው ካለው ለሱ ካለን ቦታ ትልቅ ሰው ነው እሱ አንደርስታንድ አደርጋለሁ። ግን ሰራዊት እንደ አንድ የማስታወቂያ ባለሙያ የትራንስፖርት ሚኒስትሩ መጥቶ ቁልፍ ሲያስረክብ በቴሌቪዥን እንትን ሲል እንዴት ማስታወቂያ ያለ ስራ ይበል? ይሄ ሰውዬ መጥተው እንትን ሲያረጉ ይህንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ኮማንድ ነው ሰው ለመግዛት ያጓጓል እኮ እንኳን ማስታወቂያ ሰራዊትን ራሱ ያጭበረበሩት የመንግስት ሰዎች ናቸው። ትርጉም ይሰጣሉ። አሁን ክብራትና ክብራት እኔ ለእናንተ ነው ፍሪ ፍቃዱ መሰጣችሁ። እኔ ግን አሁን ሰራዊትን በሚጠይቅበት መንገድ የራሱን ትንሽም ቢሆን ኃላፊነት ይወስዳል። ሚኒስትሮች ከተገኙ ሰውዬው እኮ የተገረመ ነው የሚያወራው። ማለት የሚመለከታቸው ክሊራንስ ሊሰጡ የሚገባቸው የመንግስት ኃላፊዎች ቁልፍ ሲሰጡ ካየ ሰራዊት ምን ቤት ነው እሱ? ኢንተለጀንስ ቢሮ አይመራ፣ ፖሊስ አዝ፣ መከላከያ አዝ። የሰውዬ ተፈራርሞ ማስታወቂያ መስራት ነው። ሰራዊት ማለት በሶስተኛው በአራተኛ ደረጃ ላይ ልጠይቀው ትችላለህ እንጂ መጀመሪያ መጠየቅ ያለባቸው የመንግስት ሰዎች ናቸው። የመንግስት ሰዎች፣ የመንግስት ስልጣን ላይ ያሉ ሰዎች የነሱ እጅ ያለበት ጉዳይ ነው። ይሄ ምን ትላላችሁ? በትክክል ይሄም እኮ ግልጽ የሆነ ነገር ነው። እንደዛ ባይሆንማ የሁሉ ስራ ይሰራል ነበረ ቴዲ። በትክክለኛው ነገር ከተጣራና እውነተኛ ህግና ፍትህ ካለ ብዙ ሚኒስትሮችና ሚኒስትር ዴታዎች ራሱ መታሰር አለባቸው፣ መጠየቅ አለባቸው፣ ኃላፊነት መውሰድ አለባቸው ከላይ እስከታች ድረስ ማለት ነው። ያንን ኃላፊነት ደግሞ የፌዴራል ፖሊስ ይህንን እርምጃ መውሰድ አለበት። ብዙ ባለስልጣናቶች የሚጠየቁ ይኖራሉ ብዬ ተስፋ አደርጋለሁ። በእርግጠኝነት የፍትህ ስርዓቱ ትክክለኛና ነፃ ከሆነ ማለት ነው። ያ እንዲሆን ነው እኔ የምመኘው። ቴንክ ዩ ቴዲ። ኦኬ ሞጊልዳችን ምን ትላለህ? ቴዲ አሁን ከመጨረሻዋ ልጀምርልህ። እንትን ነው ያው እንደምናውቀው ሰራዊት ፍቅሬ አርቲስት እኮ ነው። አርቲስት ስለሆነ መተወን ያው ይችላል። በዚህ
ከፈለክ ወደ ኋላ 15 ዓመት አካባቢ ሄጄ አንዳንድ ታሪኮች ስለሱ መንገር እችላለሁ። ስለማያስፈልገውን በህግ አግባብ ውስጥ ያለ ሰው ስለሆነ እንለፈው። እኔና እሱ በሆነ አጋጣሚ የተነጋገርንበት ወቅት ነበር። ላያስታውስ ይችላል፣ እኔ በደንብ አስታውሳለሁ። ሰራዊት ፍቅሬ ይኸውልህ ቴዲ፣ አሁን ከተናገርከው ንግግር ሰራዊት ፍቅሬ የመንግስት ኦፊሻሎች ሸውደውታል ያልከው ነገር ትክክል። የመንግስት ኦፊሻሎችን የሸወደው ሰራዊት ፍቅሬና መሰሎቹ ናቸው። እነሱ ብራንድ አምባሳደር ሆኖ ሲሰሩ እነ ሉላ ገዙና ዕፀ ሕይወት እኔ የምበራውን ቢሮ በእኔ ስር የሚያልፈውን ስራ አንድ ሌላ ሰው በስራው ላይ የሌለ በወንበሩ ላይ የሌለ ሰውዬ አታለለኝ ብል ትርጉም ይሰጣል? አመጣልሃለሁ ጨዋታውን። እሺ ጨዋታውን አቀለኝ አገናኞች አመጣልሃለሁ ቴዲ። ይኸውልህ ለምሳሌ የመንግስት ኦፊሻሎች መጥተው ቁልፍ ይሰጧል። እሱ ከዛ በፊት ነው እኮ ፊንቴክ እኮ ከዛ በኋላ 15 ቀንም አልቆየም። እነኛ መኪኖቹን ሸዋሸዋ ካረገ በኋላ ከዛ በፊት ነው እሱ ብራንድ አምባሳደር የሆነው። ለምን ያጭበረብረናል? እነ ሉላ ገዙ። እሱ ሉላ ገዙ አይወልዳትም። ሉላ እኮ ትንሽ ልጅ ናት፣ አይወልዳትም። እሷ በዛ ማይንዷ ኖ ይሄ ነገር ሸዋሸዋ ይኖርበታል ከሚል እሳቤ ለህብረተሰብ ከማሰብ ባይዞ። በዚህ አጋጣሚ ሉላና ቴዲ እንደቀልድ አይደለም፣ ቅድም ያልከው ሉላና ዕፀ ሕይወት ናት አይደለ? በጣም ሊመሰገኑ የሚገባቸው ልጆች ናቸው። ሊመሰገኑ ይገባል። እነሱ በደንብ በይፋ እናመሰግናቸዋለን። ነገር ግን አሁን እዚህ ጋር ይህን እናጥራ ለመሰለህ ሰራዊትም ይሁን አራዊት ማንም ይሁን ከበደም ይሁን አየለ ታዋቂ ሰው ለምሳሌ የኢትዮጵያ ንግድ ባንክ አሁን የኢትዮጵያ ንግድ ባንክ ወይም ደግሞ ማናት ገዥ ማናት ዶክተር ፍጹም ናት። እሷ ለምሳሌ ገዥ ናት አይደል? አንድ ታዋቂ ሰው ተሰብስቦ መጥቶ በእሷ ስር ያላለፈን ስራ እንደ እሷ ማታቀውን ነገር ስላስተዋወቀ ብቻ መሸወድ አለባት ወይስ ሆልድ ኦን ሰከንድ ይሄን ነገር ከኔ ያመጣው ብላ ነው መጠየቅ ያለባት? ለምሳሌ ባንኮች ከኢንተረስት ፍሪ ይሄን ያህል ሚሊዮን ብር እያበደሩ ነው፣ ይሄን ገንዘብ ለማግኘት መጀመሪያ 10 ሚሊዮን ብር አስቀምጡ የሚል ማስታወቂያ ሲሰራ ብታይ እዛ ድግስ ላይ መገኘት አለባት ወይስ እንደ ይሄ ነገር ምንድን ነው ብላ ነው መጠየቅ ያለባት? ማንም ታዋቂ ሰው ይገኝ እዛ ጋር አይደለም፣ ታዋቂ ሰው አይደለም ጠቅላይ ሚኒስትሩም ይገኝ፣ እሷ የምትመራው ቢሮ የማያውቀውን ነገር እዛ ጋር ጠቅላይ ሚኒስትሩ ስለተገኘ ብቻ መጠየቅ የለባትም? እንደ ይሄ ነገር መች ነው የሆነው? እኔ ሳላቅ ቢሮ ሳያልገባውበት ቀን አለ፣ ይሄ ነገር ምንድን ነው ምናምን ብላ ኮሽን ማድረግ የለባትም? ቴሪ ትክክል ነህ። አሁን እኔ መንገዱ ሰራዊት ካስተዋወቀ እንዴት ነው የሚመለከተው አካል የጉምሩክ ባለስልጣን የትራንስፖርት ሚኒስትር ሰራዊት ሊሸውዳቸው የሚችለው? በቃ ቴሪ እኔ በደንብ አድርጌ አሁን እስኪ ያገናኝልን እየጠበቀ ነው። ፓተርኖቹን ላምጣልህ። የመንግስት ኦፊሻሎችን የሸወዱት የፊንቴክ ኢንቨስትመንት ባለቤቶች ሲዎች እና ፕላስ ደግሞ ብራንድ አምባሳደሮቹ ናቸው። እንዴት ለሚለው መልስ ልስጥህ። ሰራዊት ፍቅሬ እንደ ጎርፍ እንትን አቤቱ አዳራሽ ሲሞላ እኔ እንዴት አልሸወድ? የመንግስት ኦፊሻል የመጡት መጨረሻ ላይ እኮ ነው። አሁን ይኸውልህ ቴዲ ወንጀል ሆኖ ስለተገኘ የመንግስት ኦፊሻሎች ኖ እንደዚህ ተብሎ ጣት ተቀሰረባቸው እንጂ ሊሸለሙ። ለምሳሌ የኢትዮጵያ ኤምባሲ በጅቡቲ ያለው አቀባበል አድርጎላቸዋል። አንተ ኢንቨስተር ስትሆን አንዳንድ ሀገሮች ለምሳሌ የተርኪው ፕሬዝዳንት ወደ ኢትዮጵያ ሲመጡ ባለሀብቶች ይዞ መጥተዋል። ኢንቨስተሮች እንደዚህ ከባለስልጣን የመጡ ኢንቨስተሮች አሉ፣ ኢንቨስት እንዲያደርጉ። የአምባሳደርም ስራ ይሄ ነው። እውነት መስሏቸው ነው። እነኚህ ሰዎች ለምሳሌ እንትናን ታስታውሳለህ? ዶክተር ኢንጂነር ማን ነው ኢቲቪ ላይ የጥያቄን መልስ ውድድር ላይ ነበር። ማን ነው ስሙን ጠራልኝ። ባለፈው ስታነሳው ነበረ። ሳሙኤል ዘሚካኤል ለምሳሌ ብዙ እዛ ማስተርስ ያላቸው ፒኤችዲ ያላቸው ሸውደዋል አይደለ? በኋላ ሲታወቅ ነው። አምባሳደር ዲና ሙፍቲ በስተመጨረሻ ህጋዊ ድርጅት መስሎት ከነኚህ ሰዎች ጋር ረጅም ርቀት የረሰው አይደለም። አምባሳደር ዲና ሙፍቲ የኢትዮጵያ ኤምባሲም እዛ ጅቡቲ ያለው ንግድ ፍቃድ ያለው ሰው ነው። ይህን ያህል መኪና ያስገባል በሚል ታዋቂ ሰዎች መጡበት። ከነሱ ጋር አብረው የሰራው ማለት ይከብዳል። የመንግስት ኦፊሻል የሸወዱት በእነኚህ በታዋቂ ሰዎች ነው እንጂ መንግስት የመንግስት ኦፊሻል ሆንክ ማን ሆንክ
ሁሉም የታሰረ የተገኘ ሰው የታሰረ አልገባኝም። ቆይ በቀላሉ ላስረዳ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የተገኘበት መድረክ ላይ አዲስ አበባ ውስጥ 2000 መኖሪያ ቤቶች ተገንብተው በትንሽ ክፍያ ለህብረተሰቡ እያከፋፈልን ነው የሚል ማስታወቂያ ተሰርቶ እዛ ላይ አዳነች አበቤ ብትገኝ አርቲስት ቴዲ አፍሮ ሸውዶኝ ነው ብትል ትርጉም ይሰጣል? አሁን የመንገድ ትራንስፖርት የስራ ማንዴትና ትርጉም ይሰጣል። ለምን? ምክንያቱም ቤቶች መገንባታቸውን ምን ያህል ቤት አለ፣ ምን ያህል ግሪን ኤሪያ አለ የምታውቀው እሷ ናት። የእሷ ስራ ነው። ቴዲ አፍሮ ሸውደኝ ካለች ስራዋን ረስታለች ማለት ነው። እንትኑ ይለያላ። እንትኑ አካሄዱ ይለያል። የመንገድ ትራንስፖርት አንድ የጉምሩክ ባለስልጣን ወጪ ገቢ ያውቃል። ምን ያህል መኪና ገባ ነው። በነገር ላይ ወጪ ገቢ ብቻ አይደለም፣ በቀን ውስጥ ምን ያህል ሲሲ ያላቸው መኪኖች ገቡ። 1.5 ነው፣ 2.8 ነው፣ ኤሌክትሪክ መኪና ነው፣ ይሄን ያህል ገብቷል። ሪፖርት መቼስ ይቀርብለታል። 400 BYD መኪና ገብቷል ተብሎ መስቀል አደባባይ ላይ ፖሊስ እንደነገረን የኪራይ መኪናዎች ሆነው የጉምሩክ ባለስልጣን ይሄንን ሳቅ የትራንስፖርቱ ሚኒስትር የሰራዊት ማስታወቂያና የመንሱር ጀማል የቲክቶክ ላይ ማስታወቂያ በቀን ከ10 ሺህ በላይ መኪና እየገባ የጉምሩክ ኮሚሽነሩ እችን 400 መኪና ይቆጥራል ብለህ ታስባለህ? ኢትዮጵያ ውስጥ በቀን ከ10 ሺህ በላይ መኪና ቤት ነው የሚገባው። በጅቡቲ የሚገባው ከጅቡቲ በኢትዮጵያ በኩል ሞጆ ደረቅ ወደብ አለ 400 የሚያክል መኪና ሲገባ ኖ ጅቡቲ አይደለም አዲስ አበባ ሲገባ ሞጆ ደረቅ ወደብ አለ። ከሞጆ አዲስ አበባ ሲገባ ምን ያህል መኪና ገባ፣ ምን ያህል ኢምፖርት ተደረገ ምናምን የስራቸው አይደለም እንዴ? በጉምሩክ ኮሚሽነሩ መካከልና በኦፊሰሮች መካከል ያለው ርቀት ተመልከት ቴዲ። አንተ መንግስት መስሪያ ቤት ሰርተህ የለ ስለ መንግስት መስሪያ ቤት ቢሮክራሲ ጠፍቶ ነው እንዴ? በጉምሩክ ኮሚሽነሩና በኦፊሰሮቹ መካከል ያለው ርቀት የስራ ብዛት ያላስብ ለወትሮ መረጃ ሊሰጡን የሚገቡ ሊቆጣጠሩ እንዴ? ታዲያ ይሄን ካልተቆጣጠሩማ ተራ ሰው ከሸወዳቸው ቦታ እንቀያየራ። ታዲያ እነሱ እንዲህ የሚሸወዱ ከሆነ ይህንን ታዲያ አንተን ብትቀመጥ አንድ ቲክቶክ ላይ የሚያለ ሰው ወስደን እዛ ትራንስፖርት ሚኒስቴር ላይ ብናስቀምጠው ከዚህ የተለየ ምን ያደርግልናል? ቴዲ አንድ ጥያቄ ነው ሸወደኝ የሚለው ትክክል ነህ ቴዲ። እኔ እረዳለሁ ቴዲ፣ በቅን ልቤን የምረዳ ልንገርህ። አሜሪካ ታውቃለህ፣ እንግሊዝ ሀገር ስለ ዋን ኮይን ታውቃለህ አይደለ? የዋን ኮይን ባለቤት መስራቸውን ታውቃታለህ አይደለ? እሺ ምን ሆነች የጠፋችው? ከ25 አይ ቲንክ ፊገሩን ተሳስቼ ሊሆን ይችላል። ከ25 ቢሊዮን ዶላር በላይ ነው ሰብስባ በዓለም ላይ እምጥ ትግባ ስምጥ ትግባ አይታወቅም። አይ ዶንት ኖ አንዳንድ መረጃዎች እንደሚሉት የፕላስቲክ ሰርጀሪ አድርጋለች ይባላል ሴትዮዋ። አንደኛ ዓለም ሀገር ላይ የሚኖር ሰው ዋን ኮይን በል ከቢትኮይን በፊት ነው አይ ቲንክ ይመስለኛል። ተሳስቼ እኮ አረበኝ። ከቢትኮይን በፊት ነው የመጣች ሴት ናት። ስቴዲየም ሙሉ የበርክሌ የሆነ ታዋቂ ትልቅ ስቴዲየም እንግሊዝ ሀገር ሰብስባ ትላልቅ ቢሊዮነሮችን ከዓለም ከአሜሪካ ከአውሮፓ ሰብስባ እኛ በቃ ብላ ብሎ ብሩ ተሰብስቦ 25 ቢሊዮን ዶላር ይዛ ጠፍታ የለ እዛ ስለተደረገ እዚህ ሀገር ይሁ ማለት አይደለም። እኛ እኮ አፍሪካ እዛ ላይ የገንዘብ ሚኒስትሩ ተገኝቷል። ኖ ባይገኝ እንኳን እንደተገኘ ቁጠረው። ለመሰለ አድማጭ ተመልካቾችን አናጡ ለመሰለ ቪሸ ሰርክል ውስጥ አንተታቸው። እኔ የከተማዋ ከንቲባ ከሆንኩኝ ተቀዳሚ ተግባሬ የመጀመሪያ ምን ያህል ቦታዎች አሉ፣ ይህን ሁሉ ማወቅ አለብኝ። ክፍት ቦታዎች ሪፖርት እኮ አለ እኮ። ምን ያህል ቤቶች አሉ፣ ምን ያህል ቤቶች እየተገነቡ ነው፣ ሪል ስቴቶች፣ የትኛው ሪል ስቴት ምን እየገነባ ነው። ስለዚህ እንደዛ ካልከኝማ እኮ GYZ የተባለ ሪል ስቴት አዲስ አበባ ውስጥ 5000 ቤቶች እየገነባ ነው ምናምን ብሎ አየር ላይ ማስታወቂያ ቢሰራ ገንዘብ ቢሰበስብ ሀያ የሚለው አካል የለም ማለት ነው። ማንም ሰው ገብቶ ማለት ነው። ለሱ ቴዲ የህግ ማዕቀፍ መውጣት እንዳለበት እኔ አሁንም ይሄን አምንበታለሁ። ትልቁ ችግር ላለፉት 10 ምናምን ዓመታት ስለዚህ የህግ ማዕቀፍ ካልወጣ ለዚህ ኃላፊነቱ የሚወስደው ማለት ነው። የህግ ማዕቀፍ መውጣት አለበት ነው መውጣት አለበት። ስለዚህ ክፍተት አለ ማለት ነው። የህግ ክፍተት አለ። በዚህ በተፈጠረ ክፍተት ዜጎቻችን ተበሉ። ማነው ኃላፊነቱ የሚወስዱ?
ለምሳሌ አንድ ሰው ከመሬት ተነስቶ ሪል ስቴት ባለቤት ሆናለሁ ብሎ ገንዘብ አዋቅሮ ምን ብሎ ይህን ገንዘብ መንግስት በኃላፊነት በመንግስት ካዝና ውስጥ የሆነ ለምሳሌ የዓለም ባንክ ለኢትዮጵያ የሚለቀውን ብድር በተርም ነው የሚለቀው አይደለ? ለዛ ለታለመበት ዓላማ ላይ መዋሉን ቼክ እያደረገ ለምሳሌ $1 ቢሊዮን በዘንድሮ ዓመት አሁን ባለፈው $1 ቢሊዮን ተለቋል። ወደ $250 ሚሊዮን ማለት ነው። ፕሮጀክቱን የገመገመ ይለቃል። ልክ የዚህ አይነት የህግ ማዕቀፍ ኢትዮጵያ ውስጥ ቢኖር መንግስትን መውቀስ ካለብን በዚህ ደረጃ ነው የምንወቅሰው። በዚህ አይነት ደረጃ የህግ ማዕቀፍ ቢኖር ዜጎቻችን አይጠቁም ብዬ የህግ ማዕቀፍ የለም ወይም ደግሞ መፍጠር ሲገብ አይ ቲንክ መንግስትን እኮ የምታስቀምጠው እኮ ይሄንን እንዲሰራ እኮ ነው። አንድ እግር ኳስ አሰልጣኝ ረጃጅም ተጫዋቾች እያሉ አጫጭሮችን መርጦ 10-0 ከተሸነፈ በኋላ አይ ተጫዋቾች አጫጭር ናቸው ብሎ ኮምፕሌን ቢያቀርብ ኦኬ፣ እኛ ምን እናድርግ? አጫጭር ተጫዋቾችን የመረጥከው አንተ ነህ። እንደገና አይ ትክክል ነው ረጃጅም ተጫዋቾች አለመኖራቸው ነው የጎዳን፣ ወይም ደግሞ ኳስ ማቆም አይችሉም ተጫዋቾች ኮንትሮል ማድረግ አይችሉም ብሎ ሪፖርት ቢያቀርብ ትርጉም አይሰጥም። ኮንትሮል ማድረግ የማይችል ተጫዋች ለምንድን ነው የመረጥከው? በሌላ አባባል መንግስት ስናደርግ እነዚህ ነገሮች እንድሰራ እኮ ነው። አሁን ከኛ ጋር አብረህ ኮምፕሌን የምታረግ ከሆነ የመንግስት አካል ሆነ አሁን ይሄን ማለት ያለበት ህዝቡ ነው። የሸወደኝ ሰራዊት ነው፣ የሸወደኝ ይገረመን አይቼ ነው፣ የሸወደኝ መንሱርን አይቼ ነው ማለት እኮ ያለበት ኦርዲነሪው ዜጋ ነው። የመንግስት ተቀዳሚ ተግባሩ ህግ አርቅቆ ዜጎች እንዳይጭበረበሩ ሲስተም ዘርግቶ ከሚያቀው ህግ ወይም ደግሞ የሆነ ሰስፒሺየስ የሆነ አክቲቪቲ እኮ ሲደረግ እኮ ከተማ ውስጥ እንዴ ምንድን ነው አይነጋገሩም እንዴ? እነሱ 400 መኪና ከጉምሩክ ያልገባ ከኪራይ የሆነ 2 ቢሊዮን ብር መንግስት ራሱ በአንድ ጀንበር ላይ ከፍለው የማይችለውን ገንዘብ መሀል አዲስ አበባ ላይ ዜጎቻችን ሲዘረፉ እነሱም ከህዝብ እኩል ሰራዊት ሸውዶኝ ነው ካሉ እና በመንግስት ሰዎችና በተራው ዜጋ መካከል ምንድን ነው ልዩነቱ? ሰራዊት ሸውዶኝ ነው ለማለትማ እኮ እኛን በቃም እንደ ህዝቡ አይበቃም እንደ እዚህም እኮ ያለው እኮ እያለ እኮ ነው የከፈለውም ሰው እያለ ነው። ዲና ሙፍቲም እንዲህ ካለ የትራንስፖርት ሚኒስትሩም ሰራዊት ሸውዶኝ ነው ካለ እና የእሱ የመንግስት መስሪያ ቤት ወይም ሚኒስትር መሆኑ ታዲያ ምንድን ነው ታዲያ ጠቅም? ይሄን ካልነገረን ይሄን ካልተቆጣጠረ ለምንድን ነው የህዝብ የመረጠው? ለምንድን ነው ባለስልጣኑ ነው የተቀመጠው? ቴሪ ዶክተር ዘሚካኤል በኢቲቪ ጥያቄ ነምስ ውድድር ሲቀርብ ሲንግል ማስረጃ አላቀረበም። ፌክም ቢሆን ማስረጃ ፌክ ዶክተር የሚለውን ፌክ ማስረጃ አለ ቀድሞ የስነ ልቦና ስራ ስለሰራ ነው ብለው አመኑት። እነኚህ ሰዎች እኮ የንግድ ፈቃድ እኮ አላቸው። አሁን ሁሉ ነገር እኮ አላቸው። ብር ሰብስበዋሉ። በሰበሰቡት ብር ልክ እኮ ማምጣት አልቻሉም ነው። እሱ ላይ ምን ተደረገ መሰለህ? ቅመም ተጨመረ። ሸዋሸዋ ለምሳሌ ታዋቂ ሰዎችን እነኚህ ሰዎችን ለብር የሞቱ ሰዎች ናቸው። ዕፀ ሕይወትና ሉላ በስራ ልምዳቸውና በስነ ልቦናቸው ከነሰራዊት ፍቅሬ አንሰው አይደለም እኮ በልጠው አይደለም። የገባቸው ነገር የሚሸት ነገር አለ። እዚህ አካባቢ የሆነ ነገር ሸቶኛል ብለው ነው የወጡት። እነኚህ ሰዎች ባይዘ የኢትዮጵያ ውስጥ ሴት እህቶቻችንን በዚህ አጋጣሚ ማመስገን እንፈልጋለን። ብዙ ጊዜ ከዚህ ከሙስና ጋር ከምናምን ጋር ተያይዘው በቃ ከ1% ቢሆኑ የምታገኛቸው ብዙ ጊዜ እንደዚህ አይነት እንትን አይሉም። እኛን እንደፋሮቹ እና እነሱ የነቁበትን ነገር ኢቨን ዳንኤል የምትለው የኢቢኤስ ጋዜጠኛ ከሉላ ጋር አውራታ የሚሰራ ሉላ ለምን ተውሽ እንኳን ብትላት እኔ አልተመቸኝም ልትነግረው እንደምችል እገምታለሁ። እነኚህ ሰዎች የወንጀሉ ቀጥተኛ ተካፋይ ናቸው። ይኸውልህ ከዛ ምን ይደረጋል መሰለህ? የመንግስት ኦፊሻሉ የመጣውም የትራንስፖርትና ምናምን ዳይሬክቶሬት ምናምን ነገር ነው የመጣው ሰውዬ እና እሱ ይሄ ነገር እውነት ንግድ ፍቃድ አለው የባንክ የተዘዋወረ ምናምን ነገር ይታወቃል። ይሄ ነገር ከሆነ ለህብረተሰቡ እፎይታ ስለሆነ መጥቶ ገለጻ ቢያደርግ ችግር አልነበረውም። እነዚህ ሰዎች ግን አብሯቸው ልክ እንደ አርቲስቶቹ አልሄዱም። ውስጥ ሚስጥሩ ነው ያውቃሉ። አርቲስቶቹ በደንብ ያውቃሉ። ሰራዊት ሌላ ቅድም የተነሳው አክሰስ ሪል ስቴት የመንግስት ሰዎች ለእነዚህ መኪና አስመጭና ላኪዎች በከተማ ውስጥ ምን ያህል እንዳሉ ይታወቃል።
ብዙ ናቸው ይታወቃሉ። ይሄ እኮ ቤዚክ ነገር እኮ ነው። ስንት ሲሆን እኮ ስንት ታክሾፖች እንዳሉ እኮ መታወቅ ነበረበት። እሱን እንተው። እንዲህ ዛሬ እኮ ዓለማችን እኮ አንድ ሰው ሲገባና ሲወጣ እኮ ያውቃሉ እኮ። ለምሳሌ ዛሬ ዓለም የደረሰበት ያ ነው። እሱን እንተው። እሺ፣ እሱ ከባባድ ነገር ነው። ማን ገባ ማን ወጣ የሚለው የክልል መንግስታት ከሀገር ጋር ግንኙነት በሚፈጥሩበት እንትን ላይ ይሄ ትልቅ ነገር ነው። አዲስ አበባ ላይ ይሄ ድርጅት ፍቃድ ሳይኖረው አዳማ ሄዶ ብራንች ከፍቻለሁ እያለ ማስታወቂያ ሲያሰራ አዳማ ያለው ብራንቹ ተዘግቶበታል፣ ፍቃድ የላችሁም ተብሎ። መቼስ አዳማ ያለው ከንቲባም ይሁን የአዳማ የኦሮሚያ ብሔራዊ ክልላዊ መንግስት አስተዳዳሪም በለው ወይ የአዳማ ባለስልጣናት ቼክ አድርገው ምናምን ነው አይደል? ክልል ውስጥ ይሄ ነገር አልተመዘገበም፣ ላይሰንስ የላቸውም ምናምን ብለው ነው የዘጉባቸው። አዳማና በአዲስ አበባ መሀል 100 ኪሎ ሜትር ርቀት ነው ያለው። ጉምሩክ ውስጥ ያሉ ሰዎች ወይም ደግሞ የትራንስፖርት ሚኒስትር ይህን ነገር ሳያመቻች እኚህ ሰዎች ያልነሱ ግሪን ላይት ዝም ብለው ነው እንደዚህ የሚፈነጩት ብለው ነው የምታስበው? አንተ እንደው ዝም ብለህ ስታስበው መሀል ከተማ አዲስ አበባ ላይ በየቦታው ካሜራ ባለበት ቦታ ላይ እኚህ ሰዎች መስቀል አደባባይ ላይ 400 መኪና ሲያስቀምጡ እያንዳንዱ ክፍተቶች ላይ ቀዳዳዎችን ሳይደፍኑ ነው ብለህ ታስባለህ? ግሪን ላይ ሳያገኙ ከባለስልጣናቶች ምናምን ሳይነጋገሩ ያለ ሰው ዝም ብለህ መስቀል አደባባይ ላይ ማን ይሞትና እንደው የፀጉር ቅባት እንኳን ታስተዋውቃለህ እንዴ? ያለ ፍቃድ ደርድረህ ታስተዋውቃለህ? ህዝብ ላይ የጤና እክል ሊፈጥር ይችላል። የጥራት ደረጃው ተረጋግጠዋል ወይ? ብዙ ነገሮችን አልፈናል። ወረቀት ይዘህ ነው። ምክንያቱም ፖሊስ ይዘሃል። እነዚህ የምታስተዋውቃቸው ነገሮች ምንድናቸው ይልሃል። ቼክ ይደረጋል። በቢሊየን ብር የሚንቀሳቀስ ነገር ማርሽ ባንድ ወጥቶ ለማርሽ ባንድ ደብዳቤ ይጽፋሉ። መቼስ 900,000 የኢትዮጵያ ብር ብለው የባንክ ስም ሲጠሩ ባንኮች ያውቃሉ ይህን ነገር። ከኢንተረስት ፍሪ ቀጣዩን 5 ዓመት ሲሉ የባንክ ሰዎች እየሰሙ ነው። እንዲህ ያለ ነገር ሲነገር በሜንስትሪም ሚዲያ አሁን አንድ ግለሰቦች ወይ ሰዎች ሳያጋልጧቸው እነሱ ዶክመንተሪ መስራት ላይ ምናምን ቢዚ ሆኑ እንጂ ይሄ ሁሉ ነገር ፐብሊክ ላይ ማስታወቂያ ሲሰራ ህዝባችን ተጨበርብሮ ገንዘብ ሲሰጥ እኚህ ሰዎች የመንግስት ሰው ሳያግዟቸው ወይም ደግሞ ግሪን ላይ ሳይሰጧቸው ነው ብለው ነው የምታስበው? እንደው በነ ሰራዊትና በነ ይገረም ደጀኔ አቅም ነው ይሄን ሁሉ ነገር ባይፓስ አድርገው መስቀል አደባባይ ላይ እንደዚህ ህዝብ የዘረፉት ብለው ነው የምታስበው? ቴዲ አሁን ቅድም አዳማ ያለው ብራንች ተዘጋ ሲባል ከዛሬ 10 ወር በፊት ምናምን ለልቲ መንሱን ስጠይቀው የንግድ ፍቃድ ስላለጠፍን ብቻ ነው ያለው። በጣም በኮንፊደንስ ምን ያህል እነኛውን ይሄ የብራንድ አምባሳደር የምትሏቸው ሰዎች ከነገሩ ጋር ከድርጅቱ ጋር ምን ያህል ቅርበት እንዳላቸውና የወንጀሉ ቀጥተኛ ተሳታፊ መሆናቸውን የሚያመለክተው። ንግድ ፍቃድ አልነበራቸውም ለአዳማው። የመንግስት ኦፊሻሎች ከኢንጂነር ዶክተር ኢንጂነር ከተባለው ከዛ ሰው ከተፈጠረው ታሪክ ጋር ይመሳሰልብኛል እንጂ ከወንጀሉ ጋር ቀጥተኛ ግንኙነት የሌላቸው ቢኖር በጣም ትላልቅ ሰዎች ኢትዮጵያ ውስጥ የታሰሩ ሰዎች አሉ። ቴዲ በቅርብ በሙስና የተያዙ ዶክተር ኢንጂነር እኮ አንድ ግለሰብ ነው። እሱን የዶክተር ኢንጂነር እሱ እኮ በራሱ ዛቢያ የተሽከረከረ ሰው ነው። ኦባማ የግል አለቃዬ ነው ፑቲን ምናምን አለ። በራሱ ይመቸው። ሸውዶናል ቴዲ። አሁንም መቶ የማለት መብት እኮ የተጠበቀ ነው። ዩኒቨርሲቲ ነው አዲስ አበባ ሰው ያስተማረ ሰው እናትህ እሱ ግለሰብ ነው። አንድ ተራ ሰው አስሎንጋስ ማህበረሰቡ ላይ ምን የሚያደርገው ነገር የመንግስት ተቋማቶች ጋር ሄዶ እንደ ኤክስፐርት ምናምን እንትን እያለ በማገባው ጉዳይ ላይ እንትን ካደረገ ሊታሰር ይገባል። ግን አንድ ሰው ዝም ብሎ እየቀለደ ሊናገር ይችላል። እነዚህ እኮ በቢሊየን ብር ነው ያንቀሳቀሱት እኮ። እነዚህ እኮ የመንግስት ሰዎች የተሳተፉበት ዝርፊያ ነው እኮ ነው እያወራ ያለሁት። እንዴ ዝሆን የሚያክል ነገር እዚህ ጋር እየነገርኩ አንድ ንክር ሆኖ ከውጭ ተሰዶ መጥቶ ዶክተር ኢንጂነር ነኝ ምናምን ያለ ሰው እሱ ከእሱ ጋር ታነጻጽራለህ? እንደ ይሄ እንትኑን ሽፍት እያረክብኝ ነው። እዚህ ላይ ፎከስ አድርግልኝ።
ከነዚህ ሰዎች ጀርባ እነማን ሊኖሩ ይችላሉ? ኃላፊነት መውሰድ አለባቸው። አንድ ግለሰብ ዶክተር ሳሙኤል ኢንጂነር ምናምን ፈነጨና ይህን በትልቅ ዝርፊያ ከዛ ጋር ተነጻጽረው እያንዳንዱ ዜጋ በነፍስ ወከፍ ከ1.3 ሚሊዮን ብር በላይ ነው የተበላው። 1200 ሰዎች በ1.3 ሚሊዮን ብር ስታበዛው ክሎስ ቱ 2 ቢሊዮን ብር ነው የተጨበረበሩት። ለዚህ ኃላፊነት የሚወስደው ማን ነው? አዳነች አቤቤ፣ ከንቲባ ወይዘሮ አዳነች አቤቤ። ይህ ሁሉ ሲደረግ እንደው ደውለው ይሄ ነገር ምንድን ነው አይሉ? ማርሽ ባንድ ሲወጣ ይሄ ነገር ምንድን ነው አይሉ? ዲና ሙፍቲ አይጠይቁም እንደ ጉምሩክ ሰዎች? እኛ ቲክቶክ ላይ ሶሻል ሚዲያ ላይ ያለን ሰዎች የምናወራውን ሰዎች በግለሰብ ደረጃ ሀራዬ ነገር ትክክል አይደለም እያሉ ሲጮህ እንኳን በግለሰብ ደረጃ እንኳን ትክክል አይደለም ህዝባችን ተጠንቀቅ እያለ ሲናገር ኢንተለጀንሲው የሚመራ አካል፣ ፖሊስ የሚያዝ አካል፣ ሀገር መከላከያ ሰራዊት የሚያዝ አካል፣ መንግስት አብሬ እኔም ተጭበረበርኩኝ በሶሻል ሚዲያ ኢንፍሉዌንሰሮች ምናምን ነው እያለ ያለው። ምንድነው እያወራን ያለ ነው ጎበዝ? ቴዲ አንደኛ ከዚህ ጋር በተያያዘ አሁን በዚህ ጉዳይ ላይ እኔ ማለት የፌዴራል ፖሊስን በጣም ነው የማመሰግናቸው። ይህን ተከታትለው እነሱ ማድረግ ያለባቸውን እንትን ብለዋል። የእነሱም ክፍተት ቢኖር እየተማሩ ምናምን እያሻሻሉ የሚመጡ ነገር ይኖራል። አሁን ድርጊቱ ከተደረሰ በኋላ ሳይሆን በእንጭጩ መቅጨት ደግሞ ቀጣዩ ስራቸው ነው መሆን ያለበት። ሁልጊዜ ተዘረፈ፣ ተገደለ፣ ምናምን ያዝን ምናምን ብቻ ሳይሆን ሊገደል የነበረ ሊዘረፍ የነበረን ሰው ተከታትሎ መያዝን መልመድ አለብን። ኦኬ መንግስት ምንድን ነው ሲሰራ የነበረው? ይሁሉ ሲሆን ቴዲ ህግ ዝም ባለበት ጉዳይ መንግስትም ዝም ነው የሚለው። ቅድም ተናግረናል። የህግ ማሻሻያ መውጣት አለበት። የህግ ማዕቀፍ ህዝቡን የሚከላከል ፕሮቴክት የሚያደርግ ህግ መውጣት አለበት። ቅድም እንዳልኩ አንድ አክሲዮን የሚመሰርት ሰው ወይም ደግሞ ለምሳሌ ከዛሬ 18 ዓመት እኔም አንድ የገዛሁት አክሲዮን ነበረኝ፣ ብሉ ናይል የሚባል ሰርቶኝ ትቻለሁ። በቃ እኔ ራሴ ብሉ ናይል አክሲዮን ማህበር ተብሎ መነሻውን 1000 ብር ያደረገ ወደ 10 ምናምን አክሲዮን ገዝቻለሁ። በዛን 2001 ላይ 15 ብር አካባቢ እምጥግባ ስምጣ አናውቅም። በቃ በየጊዜው ግን ቴክስት ሜሴጅ ይልኩልኝ። የሰሩት ነገር የለም። አሁን እዚህ ማን ነው ላምበረት ጋር ፑል እያጫወቱ ነው አሉ እና ይሄ ሁሉ ቴዲ የህግ ማዕቀፍ ያስፈልጋል። አሁን ቅድም መንግስት ይክፈላቸው ላልከው ቅድም ሶራ ተናግሯል። መንግስት በየትኛው የህግ ማዕቀፍ ነው የሚከፍለው? ነው ለእኔ ሰዎች አዋጅ ወጥቶ አዲስ አዋጅ ወጥቶ ነው የሚከፈለው? ክፈል ካልክም ሌላ የሚያስከትለው ኮንሲኮንስ ደግሞ አለ። ከዚህ በፊት ያልተከፈላቸው ሰዎችስ? እና በስተመጨረሻ አንድ ነገር እንድናገር ቴዲ እድል ከሰጠኝ፣ ቅድም ሶራ ስለ አክሰስ ሪል ስቴት አንስቶ ትንሽ ሚስ ኢንፎርሜሽን። አክሰስ ሪል ስቴት በወቅቱ በነበሩ በስርዓቱ ሰዎች እንዳይሰራ የተደረገ ሰውና የአገር በቀል ባለሀብት ነው አቶ ኤርሚያስ አመልጋ። እኔ የቅርብ ጓደኛዬ ነው። በአጋጣሚ በተለይ የዛሬ 3 ቀን ስካይላይት ሆቴል አግኝቼዋለሁ። ከፈለግ ቴዲ ያገናኝሃለሁ፣ ስልኩም አለኝ። ማግኘት ከፈለግ የፈለግከውን ያህል ሰዓት ሊያወራ ይችላል። አክሰስ ሪል ስቴት በተሰራበት ደባና አሻጠር ነው እንጂ መስራች እችን ሀገር ወደ ዘመናዊ ባለሀብት ከነበሩ ለምሳሌ እና ሃይላንድ ውሃን መስራች የነበረ ሰው አንዱ ነው። እኔ ረጅም ሰዓት ነው ያወራው። በአጋጣሚ ይህን ራሱ አንስጠናል። ሊያወራ ይችላል። አክሰስ ሪል ስቴት እና እነኚህ ብላክ ፐርፐዝን አታገናኙ። አክሰስ ሪል ስቴት ሀገር ውስጥ ይኸው ፍሪሊ በእግሩ ወክ እያደረገ የሚሄድ ሰው ነው። አሁን አዲስ አበባ ጎዳናዎች ላይ ወንጀል ቢሰራ እንደዚህ አይሆኑ። ስለዚህ የእሱን ከዚህ ብንለጥለው እላለሁ። አይ ዶንት ቲንክ ህዝቡ አሁን ይሄ በሪል ስቴቶች በምናምን አሁን እንደዛ ብትለው የሚያምን የለም። አንዳንዶቹ ይመጡና እችን ሪል ስቴት ሄድ ያስተዋወቅ ምናምን ይላሉ። የታቦር ተራራን ብላ ብለን የሚዲያ ሰው ለተራ ነገር ብለ ኬሪየርህን እንኳን ማጥፋት የለብም፣ መግደል የለብም። ገባ? ገንዘብ ይመጣል እኮ የት ይሄዳል? የሆነ ሰዓት ላይ እኮ አንተ ስምህ ላይ ከገነባ ስምህ ራሱ እኮ ብራንድ ነው። በቃ ስምህን ከፈለኩ ውሃ መጠጫ ፕላስቲክ መሸጥ ይችላሉ። ግዙኝ ብላቸው 150 ሰዎች ይገዙኛል። አለቀ። ግን ፕሮፋይል በጣም ኢምፖርታንት ነው። እነዚህ ኢንተረስት ግሩፖች የሚጠመዝዙት ታዋቂ ሰው ቢያጡ ሆን ብለው ታዋቂ ሰው ይፈጥራሉ። የሚፈጥሩት ጋይስ ከቲክቶክ ክሬቲቭ አዋርድ ጀርባ ላይ ቅድም ያልኳችሁ ሰውዬም እኮ አለ። ማነው? አብርሃም ግዘው
እያንዳንዱ ድግስ ላይ አለ። እነዚህ ኢንተረስት ግሩፖች ፐርፐዝሊ የሆነ ሰው ለማጀገንም ሲፈልጉ የሆነ ነገር ማድረግ ሲፈልጉ የተለያዩ ነገሮች ሊያደርጉ ይችላሉ። በጣም መጠንቀቅ አለብን። ከዛ ጋር ተያይዞ ነገ ማህበረሰቡን የሚጎዳ ነገር ሪል ስቴቶችን ምናምን ትንበሉ ወይም ደግሞ ምን እንዳቀዱ የሚያውቁት እነሱ ናቸው። የዋዛ ሰዎች አሉ። ምክንያቱም ይሄ ቢሊየን ብር ስታጭበረብር አድቫይዘርም እኮ አለ እኮ በሳይኮሎጂ ጉዳይ ህዝቡን ሳይኮሎጂ የሚያጠናላቸው አለ። ፋይናንሻል አድቫይዘር አላቸው። የሚዲያ ሰው አላቸው። ቀዳዳዎች ቢጠየቁ እንዴት ነው መደፋፈን ያለብን? ዝም ብለው የሚመጡ ሰዎች አይደሉም። በ10 ዓመት አንዴ የሚመጡ ሰዎች ናቸው። በ10 ዓመት አንዴ መጥተው ቢሊየን ብር ከተው የሚሄዱ ናቸው። የዛሬ 10 ዓመት 600 ሚሊዮን ብር አስቡት። የዛሬ 10-15 ዓመት ጋይስ 400 ሺህ ብር ካላችሁ ሀብታም ናችሁ። በጣም ሀብታም ናችሁ። ውሸት ነው። እኚህ ሰዎች የዛሬ 10 ምናምን ዓመት 600 ሚሊዮን ብር ይዘው የሄዱ ሰዎች ናቸው። እንደገና ከ10 ዓመት በኋላ መጥተው 2 ቢሊዮን ብር ይዘው የሄዱ ሰዎች ናቸው። ወገኖቼ ምን ብትሰሩ ነው ይህን ገንዘብ የምታገኙት? ይህን የፈቀደላችሁ ማን ነው? 1997 የኢትዮጵያ መንግስት በጀት 75 ሚሊዮን ብር ነበር። ታምናለህ? እነዚህ እንደፈለጉ የተመላለሱ ህዝባችንን የሚዘርፉ ከሆነ ይህን ለማድረግ ታዲያ ሁሉም ኢትዮጵያዊ በሀገሩ ላይ እኮ መብት አለው ማለት ነው። ለዛ ነው መንግስትን ጠበቃ አድርገን መያዝ ያለብን። የሆነ ቦታ ላይ መቆም አለበት። ሾርት ሚሞሪ ስለተባልክ ብቻ እንደው የሚጠይቅ ሰው የለም ምናምን ማለትም አይደለም። ማን አባቱ ስለሆነ ነው የሰውዬ ሱፍና ከረባት አድርጎ መጥቶ ግርማ የገብረ ሚካኤል ይሄ ደጎ የሚባል ሰውዬ እሱ ከየትኛው ኢትዮጵያ ይበልጡ ነው እየመጣ የሚገርበን እየተመላለሰ የሚዘርፈን ምንድን ነው? ለእሱ የተሰጠ እድል ታዲያ እዚህ ጋር ለምታየው ለሚመላለሱ ሰዎች ለስማቸውን ለምታያቸው እነሱም እኮ መዝረፍ ይችላሉ። አንዴ 600 ሚሊዮን ብር ስለበላ እሱን እንደ ስታርታፕ ካፒታል ተጠቅሞ የልብ ልብ ተሰምቶ ጠበቃ ይዞ ሚዲያ ይዞ ቁልፍ ባለስልጣናቶችን ይዞ ይኸው ለ2 ቢሊዮን ብር አቀባብሎ ይጠበቃል። ይህ ሰውዬ እኮ የመጀመሪያው 600 ሚሊዮን ብር እኮ ነው የልብ ልብ ተሰምቶት ሁሉን ነገር ዘጋግቶ ከባለስልጣን እስከ ማርሽ ባንድ እስከ ወላ ሚሊሻ በሉት እያንዳንዱን ነገር ይዞ እስከ ጅቡቲ አምባሳደር ድረስ ምናምን በሉት ሁሉን ዘጋግቶ ማለት ነው። 600 ሚሊዮን ብር የበላ ሰውዬ ይሄ ሰውዬ ለስራ ማስኬጃ 100 ሚሊዮን ብር ቢመድብ እንዴ የገባችሁበት ገብቶ ጥያቄ ብታነሱ እኮ ማስገደድ ይችላል እኮ ሰውዬ። መንግስት ነው። መንግስት እንዲሆን ያደረገው ማለት የኛ መዘረፍ ነው። እኛ እንዳንዘረፍ ሊጠብቀን ቢገባ ማለት ነበር መንግስት ነበር። ለዛ ነው መንግስት ላይ ጨከን ማለት ያለብን። መንግስት ላይ ጨከን ካላልክ በግርግር መትረሳ ከሆነ ነገ እዚህ ጋር እያዩን ያሉ ደግሞ ሱፍና ከረባት ለብሰው ቁጭ ያሉ ሰዎች አሉ። ምን ይዞብን እንደሚመጡ አናውቅም። ቀጥሎ ደግሞ ይሄ ሰውዬ እርግጠኛ ሆኜ የምነግርህ ከ8 ዓመት በኋላ እንደገና ለ10 ቢሊዮን ብር እየተዘጋጀ ነው። 2 ቢሊዮን ብር ካለው ገንዘቡን ካሸሸ ይሄ ሰውዬ እኮ መንግስት እኮ ነው። በሚቀጥለው ባለስልጣን ይዛል፣ የደህንነቱን ይዛል፣ መከላከያ ውስጥ ሰዎችን ይዛል፣ ጉምሩክ ሰው ይዛል፣ አምባሳደር ይዛል። እነዚህን ሁሉ አፋቸውን ላዘጋቤ ጋዜጠኞች ተይዘዋል እኮ። ጠቅላላ አዲስ አበባ ውስጥ አሉ የተባሉ ጋዜጠኞች በሙሉ ይህን ሪፖርት ሲሰሩ 5 ሺህ ብር ነው የተቀበሉት አበል፣ የቀን አበል። እኚህ ሰዎች እኮ ያልያዙት የህብረተሰብ ክፍል የለም። ጋዜጠኛ በሙሉ 5 ኢትዮጵያ ውስጥ ያሉ 5 ሺህ ብር የቀን አበል እየተከፈላቸው ዘግበዋል። ይህ ሰውዬ ለማርሽ ባንዱ ከፍሎ ለፖሊስ ከፍሎ መስቀል አደባባይ ቦታ አስፈቅዶ ባለስልጣን ይዞ ይሄን ሁሉ ገንዘብ ያገኘው ከኛው በዘረፈው ገንዘብ ነው። አሁን ደግሞ በ2 ቢሊዮን ብሩ ደግሞ ምን እንዳቀደልን አናውቅም። መንግስት ሲሪየስ የሆነ እርምጃ እንዲወስድ ስለፈለጉኝ አለ። መንግስት የሚባለው አለ እንዴ? ቆይ ይርታቸው። አንተም ስትመጣ መንግስት አንተም ስትመጣ ይሄ አንተ ኃላፊነት ነው። አንተ ደግሞ ሁሉን ነገር ከቶክስ ጋር አታያይዘው። ይሄ ነገር መሆን ያለበት የሆነ ቦታ ላይ መቆም አለበት። አንደርስታንድ። ነገ ንፋሱ የሆነ አጀንዳ ያመጣል።
እነዚህ ሰዎች ይፈታሉ። ሰውዬ ይመጣል። አሁን ወይ ዱባይ የሆነ ቡርጅ ካሊፋ ላይ እግሩን ሰቅሎ እየቃመ ነው። ቴዲ እኮ ጅል ነው። በቃ ዝም ብሎ እዚህ ጋር በቃ ፒፓውን ያንጫጫል ምናምን ነገ ለሚረሱኝ ድከም ሲለው ምናምን እያለ ሙድ እያዘብኝ ይሆናል ሰውዬው። ቴዲ አንድ ቁጥር ልንገርህ፣ 600 ሚሊዮን ብሩ 49 ቢሊዮን ብር ይመጣል በአሁኑ ምንዛሬ። ስለዚህ አገሪቷ የግርማይ ገብረ ሚካኤል ናት ማለት ነው። 49 ቢሊዮን 600 ምናምን ግርማይ ገብረ ሚካኤል ይሄ ደግሞ ነው በቃ እዛ ሀገር ላይ እንደፈለገ የሚፈነጨው ማለት ነው። በነገራችን ላይ ቼን ነው ስላችሁ ይሄ ሰውዬ ያልያዘው የለም እንዳትጠራጠሩት። አይ ጥርጣሬ መጥፎ ነው። መኪና ግዙ ምናምን ከፓስተር ይዟል፣ ከሃይማኖት ሰዎች ይዟል። ያ እንደ አንተ የዛሬ 16 ዓመት 600 ሚሊዮን ብር ለማንኛውም ጀዝባ ኢትዮጵያ የበሰጠው ይቀምርላል፣ ብዙ ነገር ይቀምርላል። እንደ ስታርታፕ ካፒታሉ ቀላል ነው። ጥያቄ የሆነ ቦታ ላይ መቆም አለበት ጋይስ። ገና ለገና ሾርት ሚሞሪ ነን ተብለን መርሳት የለብንም። እንዳንረሳው ስለፈለኩኝ እኮ ነው። መንግስት ላይ መንግስትን ማስከፈል ስትጀምር መንግስት ነገ ላለመክፈል ሲሪየስ ይሆናል። ይሄን ደግሞ መንግስት ቢኖረውም ባይኖረው መለማመድ አለበት። ኃላፊነት ይሰማውና ህጎችን ጠበቅ ያደርጋል። እነዚህ ክፍተት የፈጠሩ ባለስልጣናቶች ሪዛይን እንዲያደርጉ እንዲጠየቁ ያደርጋል። መንግስት ይክፈል ስለ ሆን ብዬ ነው። ለምን መንግስትን ካላስጨነቀው ከጥፋቱ አይማርማ። ነገም የሚመጡ እነ ኤርታቸውም ሲመጡ ዜጎቻችን እንዲህ ሲዘረፉ ፋኖ ስልጣን ላይ ሲወጣ ህዝብን ይቅርታ ብለህ መክፈል አለብህ፣ መካስ አለብህ እንጂ መንግስት ሆነ ሰራዊት ፍቅር የሸወደኝ ምናምን ካልክማ እሱማ ምን ታዲያ። ለማንኛውም ወደ ፖለቲካዊ ነክ ጉዳዮች እንመለሳለን። ትንሽ ፈታ ልበል። ሁላችሁንም ከልብ አመሰግናለሁ። እናመሰግናለን ካላችሁ ወደ በኋላ ሳልናገር ሁለቱ ብልጽግናዎች ዘፍነው ብንማ አይሄዱም። እስኪ ይርታቸውን እንስማ። ይርታቸው ኦኬ ታንክ ዩ ኤኒዌይ ነበልባል ትንታኔን አስደምጠን። እውነት ለመናገር ሁለቱ ብልጽግናዎች ሰምቶ አንተን አለመስማት ንፉግ ነው። እሺ ስለዚህ አንደኛ ስርዓቱ ካልተወገደ ብዙ ሌቦች ተፈጥረዋል። መሰደድ ከኢትዮጵያ መውጣት አለባቸው እነዚህ ሌቦች። ኢትዮጵያ የምትረጋጋው እንደ አዲስ ሪኮንስትራክትድ አድርገን እነዚህ ካስወገድን በኋላ ፕላኑ፣ ስትራቴጂው ወደፊት ምን መደረግ እንዳለበት፣ ሰብአዊ መብት አያያዝ፣ ዲሞክራሲ እንዴት መመራት እንዳለበት፣ ብሔር ብሔረሰቦች የሚለው ህዝብ እንደሆነ አንድ ህዝብ እንደሆነ የኢትዮጵያ ህዝብ ምንም ልዩነት እንዳይኖር በሰፊው በሶሻል ሚዲያ፣ በቴሌቪዥን፣ በጋዜጠኞች፣ በጽሁፍ፣ በተለያዩ በቤተክርስቲያን፣ በመስጊዶች ምዕመናውና ሁሉን አንድ የሚያደርግ ፕላንና ስትራቴጂ አውጥተን በዛ እየሰራን ስንሄድ ከድል በኋላ ሁሉም ኢትዮጵያዊ በዜግነቱ ተከብሮ የሚኖርባት ሀገር፣ ሌባ የማይነግስባት፣ ሐሰት ውሸትም ሐሰተኛም እንዳይነግስባት የሚደረግ በፕላን በስትራቴጂ ህገ መንግስቱም ጭምር ሚዲያዎቹን በሙሉ ስለ እውነት ሲናገሩ በእውነት ሲሰሩ ነው። የሌለህ ከሆነ የለኝም ማለት እንዲችል ህዝባችን እንጂ በውሸት በማጭበርበር መንግስትም ስለሚዋሽ ስላወቁ ስለተረዱ በሀገራችን ሰላም እንዳይመጣ ትልቅ እንቅፋት የሆነው በውሸት ፕሮፓጋንዳ ነው። የሌለው አለው፣ እየተጨፈጨፈ አልተጨፈጨፈም፣ እየተገደለ ህዝባችን አልተገደለም፣ እየተጎዳ አልተጎዳም፣ እየተራበ አልተራበም፣ ጦርነት አለ ስትል ጦርነት የለም እንትን ነው ያለው ግጭት ነው ያለው ይላል። ስለዚህ ግጭትና ጦርነቱ ምንድነው? ሰው ደም እየፈሰሰ አይደለም እንዴ? ምንድነው ልዩነቱ? እንዴት ነው ግጭቱ ልታስቆም የምችል? የህገ መንግስቱ የሰላም የፍትህ የእኩልነት የዜጎች መብት ማይጠብቅ ሆነ ለምንድነው የብሔር ብሔረሰቦች ተዋብሎ ተራርቆ እርስ በርሱ እየተገዳደለ የሚሄድበት ለምንድን ነው? ይህስ መቆም የለበትም ወይ? ለሀገርስ ችግሩ ህዝቡን ማወቅ ከቻለ ችግሩ ከታወቀ በኋላ ነው መፍትሄ ልናገኝ የምንችለው እንጂ ችግሩ ካላወቅ ነው ችግሩ በውሸት ደብቀን ልናሰልፈው ብንሞክር የትም ቦታ አይደርስም። የትም ቦታ ተመልሶ ውሸታም ሁሌ ወደኋላ እየጎተተ ህዝቡን እያባላ የሚቀጥልበት መንገድ እየከፈትን ነው። አሁን ይሄ የደረሰው በኢትዮጵያ ውስጥ ሁሉ ነገር
ከመንግስት ጋር ተያያዥነት አለው። እነዚህ ሰዎች ከሰማይ አይደለም። አንድ መኪና ከውጭ ሲገባ ምን አይነት ታርጋ፣ ምን አይነት ቁጥር፣ ስንት እንደሆነ እንትኑ ሁሉ ይታወቃል። ስለዚህ ዝም ብሎ ዘሎ የሚገባ ፍየል አይደለም። ድንበር ጥሶ ሲመጣ በራሱ አይደለም፣ በጭነት ተጭኖ ሲመጣ ጅሙሪክ እያንዳንዱ መኪና ታርጋዋን ተጽፎ ተሰጥቶ ይህን ያህል መኪና ገባ ተብሎ ሪፖርት ተሰርቶ ወደ አገር የሚገባበት መንገድ እንዳለ ግን ምንድነው ሰንሰለቱ የተያያዘው ከጫፍ እስከ ጫፍ እስከ ላይ ያለውን ጠቅላይ ሚኒስትሩም ሊኖርበት ይችላል። ለምን ዝም እንዲል አሁን እነዚህ ሰዎች መተንፈሻ። እንዲያውም የሰማሁት አንድ ነገር ደግሞ ዘሀበሻ የዘገበው ነው እንግዲህ ዘሀበሻ ሄኖክ የጻፈው የተናገረው ምንድነው ኢትዮጵያ ውስጥ አዲስ አበባ በተለይ በጣም ወንጀል ተስፋፍቷል። እያንዳንዱ ቴሌቪዥን ሁላ የት እንዳለ የባንክ እንኳን ሰራተኞች ባንክ ይህን ያህል ሰው እያለ ስልኩና አካውንቱ አሳይተው ይህን ሰው ሄዱ ጠይቁት፣ ዝረፉት የሚል ሄደው እነዛ ሌቦች መጥተው ይህን ያህል ገንዘብ አለ ይህን ያህል አምጣ ብለው ድርድር የሚያደርጉለትና የህዝብን ገንዘብ እንደዚህ አሳልፈው እየሰጡ ያሉ የመንግስት የባንክ ሰራተኞች ናቸው። ስለዚህ ይህን እንኳን በሀበሻ የዘገው የውስጥ መረጃን የሚያገኝ ትልቅ ተቋም ነው። ሀበሻ ምስጢር ያገኛል ከውስጥ ማሉ የሚሰሩ ከሱ ጋር። ስለዚህ ይህን ነገር እንዴት ነው ልናቆም የምንችለው ሲል ውሸታም ልታቆም ከሆነ ውሸቱን መቁረጥ፣ ውሸቱን የምታቆምበት መንገድ ለዜጎች መብት ስታስከብር ነው። ውሸታም እንዳለ ውሸታም ጎን ለጎን ሰላይ አዘጋጅተህ እንዴት እንደሚዘርፉ እንደሚሰርፉ ይሄ ሁሉ ገንዘብ ትራንስፈርም ሲደረግ መንግስት የማያውቀው አይደለም። ከየትም ቦታ እንኳን የሚተላለፈው ብር በመንግስት በቁጥር የሚተላለፍ የህዝብ ገንዘብ ነው፣ የህዝብ ባንክ ነው። ባንኮቹ በሙሉ ያውቃሉ ከየት እንደመጣ ማን እንደወሰደው ባንክ የት እንዳለ ሁሉ ነገር የሚያውቁት ነው። አዲስ ነገር አይደለም። ግን መንግስት እጅ ስላለበት ይሄን የመንግስት ስራ ነው እንጂ የኛ የግል አይደለም። መንግስት ይወገድ ምንለው ትልቁም የአማራ ህዝብ የሞተ የተሰቃየ የተቸገረ ያለውን አይ ኦኬ እንዳልለኮ ልጨርስ ብዬ ነው ገና ጠራራራ ብሎ የሚተኮስ እንትን አዘጋጅ ስላልከኝ እሱን እየተናገርኩ ነው ያለውና መንግስት ያለውን ስርዓት ለማስቀየር ደግነት፣ የዋህነት ያስፈልገዋል። ለህዝቡ ግብረ ገብነት ህዝቡ ማስተማር እሱ በፖለቲካ ክፍለ ጊዜ እናውራው ብዬ ነው እንዳይባክል ብዬ ነው። አትመለስም እንዳይሆን ነው። ምንም ችግር የለም። የት እንሄዳለን? ይሄው ይርታቸው ወጣ መስሎኝ ነው። እሺ በቃ ቆያለሁ ትንሽ እንትን ብዬ የፖለቲካ ክፍለ ጊዜ ስላለን ኦኬ እሺ እንግዲህ እንትን ማስታወሻው እንዳይጠፋ ብዙ ሀሳቦች ስላሉ ይቀላቀላሉ አንዳንዴ። አይ ምንም አይቀላቀልም። ጥርት ያለ የፋኖ ትግል አናጣጥሮ የሚመታ አንገት የሚያስደፋ ለጠላት አጀንዳው እንትን ያዘው። አንዳንድ ጊዜ ማስታወሻዎች ብዙ አጀንዳዎች ብዙ የትግል ስልቶች ስላሉ እንዳይቀላቀል ተነትናል። ቁም ነገር አይዞ ድል በድል እየሆነ ነው ያለው መሬት ላይ ያለው ፋኖ እነሱም ያውቁታል። ኦኬ ግን አሁን ፋኖ ሲገባ ባለፈው ነግረህን ነበር። አንተ የምትፈልገው ቦታ ምን ነበር? ይህ የማጣሪያ የኢትዮጵያ ቴሌቪዥን አጠቃላይ ሚዲያዎች ማስተማር ትልቁ ቦታ ይዘህ ሁሉን እውነት እንዲናገር አንተ የኢትዮጵያ ቴሌቪዥን መቆጣጠር ነው ዋና ትልቁ እና እኔ በአንተ ስር ነው የምሆነው። እኔ በአንተ ስር ሆኜ ነው የምሰራው። ኖ አንተ ሊቀመንበር ትሆናለህ፣ አማካሪ ይሆናሉ። እስካሁን ስልጣን ጥሩ ቦታ ኦፈር ያደረገልኝ ፋኖ ነው። ክብራትና ክብራን ቢሆንም ባይሆንም ለቀና ምኞቱ ከልብ እናመሰግናለን። እስካሁን ቲፒኤልኤፍ ምንም ያለኝ ነገር የለም። ከኦነግ ምንም ያለኝ ነገር የለም። መቼም ምርጫ ቢያሸንፉ ብልጽግናዎች ቃል የገቡልኝ ነገር የለም። የሚዲያውን ትመራለህ ብሎኛል። ከልብ አመሰግናለሁ። ይርታቸው ለምን መሰለህ ቅንነት አለ። አንዳንዴ አሁን ይርታቸው ለምንድን ነው የምትገባ ከሱ ምናምን የሚሉኝ ሰዎች አሉ። ያ ግን እኔም ማደርገውን ስለማቅ የነዛ እንትን ያላቸው ስሜታዊ የሆኑ ሰዎች ናቸው። እኔ ግን መልእክቴን የአማራ ድምፅ ለመሆን የአማራ ድምፅ የትም ቦታ ሳትመስ አትስማቸው። አሁን ይርታቸው እኔ ጋር ከመጣበት ጊዜ ጀምሮ እውቅና ጨምሯል አልጨምረም? ብዙ ሰው እንዲያውም ጥሩ አስተያየት አንዳንዴም እዚህ ቅድም ራሱ ብዙ አስተያየቶች ሲሰጡ አይቻለሁ። እነዚህ አትግባ የሚሉ ለመሰለ ምቀኞች ናቸው። ልግባ ቢሉ ማላስገባቸው ናቸው። የት አባቱ ይገባል? ልግባ ሲል ሌላ ራሱ አሁን እዚህ ጋር ቲክቶክ ላይ የምታየው በሙሉ እኔ ጋር ካልመጣ ማን አባቱ ያውቀዋል? ኢንፍሉዌንስ እየፈጠርኩላቸው ነው። እዚህ ራሱ ምቀኛ ስለሆኑ አሁን አንተ
በሁንም ይሁን በምንም ይርታቸው ትታወቃለህ። የፖለቲከኛ ደግሞ ተቀዳሚ ተግባሩ ደግሞ ምንም ታዋቂ መሆን ነው። ታዋቂ ከሆንክ በኋላ ከዛ በኋላ ይርታቸው ማን ነው የሚልህ የለም። ልክ ነህ። አሁን መሬት ላይ ስንሰራ ብዙዎቹ ሻሽማጡጡ ነበርና መሬቱን አንድ ለማድረግ ብዙ ጥረት ተደርጎ ነው አንድ የሆነው። ሌሎቹ አንድ አይሆንም ሲሉ የነበሩ ሰዎች በቃ እኛ ካልመራ ነው ሲሉ የነበረ ዋና ቦራ ሲሉት የነበረ አሁን እነሱ ባዶ ነው የቀሩት። አሁን ካንተ ጋር ሲነጋገር ራሱ ዘራ ያዕቆብ መቼ ነው በቃ የሌለ ከንቱ ህልም ነበር ሲያወራ ነበር። ለምሳሌ ከአፋባሃና እንደግፍን ግን ሌላ አለ ይልሃል። ከየት? ከሰማይ ከማርስ መሬት ላይ የለም። ስለዚህ ማርስ ካለ ደግሞ ቤት እንደሚያወርዳቸው ማሳየት ነው ያለበት እና